ሰላም ጤና ይስጥልን እንዴት አመሻችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ስፖርት ጀምሯል የተለያዩ ርዕሰ ጉዳዮችን ልንነግራችሁ እዚህ ስቱዲዮ ተገኝተናል ይገደባባይ ዳንኤል መምሩና አንተነህ ሲሳይ ቀጣዮችን ሰዓታቶች አብረናችሁ ቆይታ እናደርጋለን እንዴት አመሻችሁ ደህና ናችሁ ወይ እንዴት ዋላችሁ ይያለው እንደነ ዛሬ በልዩነት ሁለት ጉዳዮችን እናነሳለን የ2026-27 የመጀመሪያው የኮሚኒቲ ሺልድ የዋንጫ ፉክክር በአምናው ሻምፒዮን አርሰናል እና እንደዚሁም በኤፍኤ ካፕ አሸናፊው ማንቸስተር ሲቲ መካከል የፊታችን እሁድ ምሽት የሚደረግ ጨዋታ ነው ከዛ በኋላ ደግሞ ምን እናነሳው አለ የ2027-26 የስፔን ላሊጋ ጨዋታ አሰልጣኝ ጆዜ ሞሪኖ ከመጣ በኋላ ላሊጋው በተወሰነ መልኩ ደመቅ ያለ ይመስላል የተጫዋቾች ዝውውርም በሪያል ማድሪድ በኩል እየተሰማ ይገኛል ላሊጋው ነገ በይፋ ይጀምራል እሱን እናነሳለን ለመሆኑ እንዴት ናችሁ ደህና ናችሁ የፕሪሚየር ሊጎቹ ጠቅላላ እየጀመሩልን ነውና ምን ተሰማችሁ ፕሪሚየር ሊጉ ምናምን በመጀመሪያ እባክህ ተጀምር ያ እንግዲህ ልንመለስ ነው ከዓለም ዋንጫው በኋላ ክረምቱ ብዙ አሰልቺ አልነበረም ብያስባለሁ ውድድሮች ነበሩት የዓለም ዋንጫ ሲያልቅ ወደ ዓለም ከዓመት በታች አትሌቲክስ ሻምፒዮና ነበር ያመራ ነውና ክፍት ጊዜ አልነበረም ምናልባት ከዓለም አትሌቲክስ ከዓመት በታች ሻምፒዮናው መጠናቀቅ በኋላ የነበረን አሁን የአንድ ሳምንት ጊዜ ነው ወደ ላሊጋው ልንመለስ ነው ላሊጋው ላይ ቀደም ብሎ ትልልቆቹ ቡድኖች ውድድሮቻቸውን አያረጉም በዓለም ዋንጫው ምክንያት ብዙ ተጫዋቾች አብረዋቸው ስላልነበሩ የአንድ ሳምንት ተጨማሪ ረፍት አላቸው ግን በይፋ ይጀምራል ላሊጋው ግን ደግሞ የፕሪሚየር ሊጉ ትልቁ የሊጎች መመለስን የሚያበስር አንድ መጋረጫ ገላጭ ውድድር ቢኖር ኮሚኒቲ ሺልዱ ነው በውድድር ረገድ ከሜጀር ትሮፊዎች መካከል የሚጠቀስ አይደለም ግን ውድድሮች እየመጡ ስለመሆኑ ማሟሻ ተደርጎ ይወሰዳል ለእንግሊዞች እንደ ባህል ነው ስለዚህ ለእንግሊዞች ብቻ ሳይሆን እግር ኳሱን ቀረብ ብለን ለምንከታተል ሰዎች ደግሞ አዲስ የውድድር ዘመን እየመጣ ስለመሆኑ ጠቋሚ ውድድር ከፊታችን አለ ሁለት አርሰናል ከሲቲ ጋር ይጫወታሉ ስለዚህ ለኛ በተለይ እዚሁ ሙያው ላይ ላለ ሰው የእግር ኳሱን ስፖርቱን ለሚሰራ ሰው እያንዳንዱ ነገር አጓጊ እንደሚሆን በእርግጠኝነት መናገር ይቻላል የዜና ምንጮች አይደርቁም እያንዳንዱ ነገር በስፋት የምናነሳበት ነው ብዙ ነገሮች አሉ በ10 አመት ጊዜ ውስጥ ለመጀመሪያ ጊዜ ነው አርሰናል ፔፕ ጋርዲዮላ የተባለ አሰልጣኝን በተቃራኒ አይገጥምም ስለዚህ ይሄ በራሱ ሌላ ትልቅ ዜና ነውና እነዚህ ነገሮች ሲታሰብ ከፊታችን ሁሉም ነገር የተቃረበ ያለ ይመስላል ምንም ጥያቄ የለውም ያው መቼስ ዛሬ አንዱ ጉዳይ የምናነሳው የመጀመሪያ ጉዳያችን የኮሚኒቲ ሺልድ ዋንጫ ነው ኮሚኒቲ ሺልድ ደግሞ የታላላቆቹ ፍልሚያ ይመስለኛል እንግሊዝ ፕሪሚየር ሊግን ያነሳ አንድ ትልቅ ክለብ እንደዚሁም ደግሞ የኤፍኤ ዋንጫን ያነሳ ደግሞ ሌላኛ ትልቅ ክለብ የሚሳተፉበት ነው ሁሉ ጊዜ ይሄ የኮሚኒቲ ሺልድ ዋንጫ ግድም እንዳነሳው በበርካታዎች እንደው ትልቅ ቦታ አይሰጠውም ብሎ ቢገመትም ግን የሚጫወቱት ክለቦች ትልቅ ክለቦች ናቸው ምንም ጥያቄ የለውም የሊጉ አሸናፊና እንደዚሁም የኤፍኤ ካፕ አሸናፊ ትልልቆች ናቸው ሁለቱም የሚገናኙበትና የአይን መግለጫ ነው ቀደም እንዳልከው ከዛ በፊት ግን በዲጂታል አማራጮቻችንም እንግዲህ በዚህ የእንግሊዝ ፕሪሚየር ሊግ ላይ አንተ የአዲስ ነገር ጠብቁን ተብሎ ተለጥፎ ነበርና በጣም እየጠበቅን ነው እኔም እየጠበቅኩ ነው ያው ሀገሬ ቴሌቪዥን ዛሬ ጠብቁን የእንግሊዝ ፕሪሚየር ሊግን ብለዋል በእርግጠኝነት በቅርብ ምን ጊዜ እንደሚመጣ አብረን ነው ጉዳይ ይኖራል ብለን እናስባለን ያው ትልቁ የነበረው መርሃ ግብር ዓለም ዋንጫ ነው ጥሩ የሚባል ጊዜ ከተመልካቾች ጋር ከአድማጮች ጋር በዲጂታል አማራጮቻችን ጥሩ የሚባል ጊዜ አሳልፈናል አሁን ደግሞ እንግሊዝ ፕሪሚየር ሊግ ላይ ምን አመጣው የሚለው በቅርብ በእርግጠኝነት የምናይ ይሆናል ያኔ ደግሞ ከተመልካቾቻችን ጋር አብረን እናሳልፍበት መንገድ ይፈጠራል ብለን እናስባለን እኔም እንደናንተ ያው እየጠበቅን ነው ለማንኛውም የተከበራችሁ ተመልካቾቻችን በቅርብ እንግዲህ ሀገሬ ቴሌቪዥን ምን ይዞ እንደመጣ በቅርብ አሳውቃለሁ እንዳለው እንከታተላለን እንግዲህ የመጀመሪያ አመቱ የዋንጫ ፊልሚያ ከነገ በስቲያ እሁድ የሚደረገውን የኮሚኒቲ ሺልድ ዋንጫን እንመልከት ሁለቱም ተፎካካሪ ክለቦች በፕሪሚየር ሊጉ ላይ ይጠበቃሉ አርሰናል ነው ባለፈው የውድድር ዘመን እንግዲህ ስቴብል የሆነ ቡድን ነው ገንብቶ ያለው ከዛ በተረፈ
ተቀናቃኙ አሁንም ላለፉት 3 እና 4 አመታት በማንቸስተር ሲቲ እና በአርሰናል መካከል የነበሩት አሁንም ትንቅንቅ የሚቀጥለው አመትም ይቀጥላል ተብሎ ይገመታል። ግን የአሰልጣኝ ኢንዞ ማሬስካ ወደ ቼልሲ መምጣት አዲስ ነገር ይዞ መጥተዋል። የተለያዩ ተጫዋቾችም በዚህ በክለቡ ላይ እየመጡ ይገኛሉ። የሚለቁም ተጫዋቾች አሉ። አርሰናልም ደግሞ ይሄን ክፍተቱን ደግሞ የሚሞላበትን አጋጣሚ የዝውውር ገበያው ከመምጣቱ በፊት በእርግጠኝነት ይሞላል ተብሎ ይጠበቃል። እንደው ቅድሚያ እስኪ ለማንቸስተር ሲቲ እናድርግ። ቅድም ስታነሳ የነበረው ዳኔ ማንቸስተር ሲቲ ብቻ ሳይሆን ተመልካቹም ያለ ፔፕ ጋርዲዮላ ከ10 ክረምታቶች በኋላ ለመጀመሪያ ጊዜ በኢንዞ ማሬስካ ልንመለከት ነው ማንቸስተር ሲቲን። ያለ ፔፕ ጋርዲዮላ እንግዲህ ፕሪሚየር ሊጉን ልናይ ነውና ሲቲ እንግዲህ የዚህ አመት ትልቁ ፈታኝ የሚሆንበት የተባለው መቼስ ተጫዋቾች አዲስ ናቸው አብዛኞቹ ማለት ይችላል። የነበሩትም እንዳሉ ሆነው የመሃል ሜዳውን ማዋቀር ለአሰልጣኝ ኢንዞ ማሬስካ ትልቅ የቤት ስራ ተሰጥቷቸዋል። የተከላካይ ክፍሉም ያው የነ ቲጃኒ ሬንደርስ ባልተጠበቀ መልኩ ከዚህ ክለብ መልቀቅ እንደዚሁም ደግሞ የኢንዞ ማሬስካ ደግሞ ሌላኛውን የቼልሲ ኢንዞ ፈርናንዴዝን ወደ ክለቡ አመጣለሁ ማለት የቡድን ድርጅት ነው። ከሁዱ ጨዋታ በፊት እሳቸው እንግዲህ ዛሬ ከደቂቃዎች በፊት እንደተናገሩት እንደ ወዳጅነት ጨዋታ አንመለከተውም። ምክንያቱም ይሄ ልዩነት ማጥበብ የሚገባን ጨዋታ ነው። አርሰናል ላለፉት 2 እና 3 አመት አስፈሪ ቡድን ሆኗል። ዛሬም እየገነባን ያለ ነው ይሄንን ቡድን ከአርሰናል ጋር ተፎካካሪ ለማድረግ ነውና ምንም ጥያቄ የለውም። ይሄን ጨዋታ እንደ ወዳጅነት እንዳትመለከቱት። በጣም የነጥብ ጨዋታ ማለት ነው። መጋረጃን መግለጥ ነው። ምክንያቱም ቀጣይ ሳምንት ደግሞ ወደ ሊጉ የሚሄዱበት ሁኔታ ስላለ በጣም የሚጠበቅ ነውና በዚህ ጉዳይ በማንቸስተር ሲቲ ጉዳይ ማንሳት እንችላለን። ዳኒ ትልቅ ነው ዜናው ብለን መውሰድ እንችላለን። ልክ ፔፕ ሊለቅ ነው ሲባል የተለያዩ ምክንያቶችን መጥቀስ እንችላለን። ሜንታል ፋቲጎችን ከማይወዱ አሰልጣኞች መካከል አንዱ እንደሆነ እናውቃለን። ማለት ስለ ፔፕ ኳሊቲ አይደለም ይሄን እያወራ ያለ ነው። ሜንታሊ በጣም መፈተን በሚጀምርበት ሞመንት ላይ ፔፕ ከዛ ቦታ ዞር ሲል አይተን እናውቃለን። ልክ ስፔን ላሊጋ ላይ ያንን 3 አመት ከጆዜ ሞሪኒዮ ሪያል ማድሪድ ጋር የነበረው ክላሽ እግር ኳስ ሜዳ ውስጥ ብቻ የነበረ ጉዳይ አልነበረም። ከእግር ኳስ ሜዳም ወጥቶ ፖለቲካል ክላሾች በዙበት 3ኛው አመት ላይ የጆዜ ሞሪኒዮ እና የፔፕ ጉዳይ ወደ ማብቃት ሄዶ ሳባቲካል ይር ነው የወሰደው። ለ1 አመት ቆይታ ረፍት ለማድረግ ፔፕ ሲወስን ተመልክተናል። ስለዚህ እኔ የምገምተው ምንድነው የሆነ ሞመንት አለ የበለጠ መጓዝ ማትችልበት። በተለይ ደግሞ ለሲቲ ከዚህ በኋላ የምትጨምረው ነገር የለም። 2012-13 የውድድር ዘመን ከባርሴሎና መልቀቁ ይፋ ሲደረግ ተጫዋቾቹን ሰብስቦ ለእናንተም ሆነ ለባርሴሎና ከዚህ በላይ የምሰጠው ነገር የለም ብሏልና ለሲቲ ከዚህ በኋላ አንድ አዲስ የሚጨምረው ነገር ያለን እንዳለ አይሰማንም፣ እኛም ሆነ ፔፕ ማለት ነው። ስለዚህ ለሲቲም አዲስ ኢንቫይሮንመንት ነው፣ አዲስ ባህል ነው። ልክ ከፔፕ በፊት ወደ ነበረው ባህል ነው የሚመለሰው። ከፔፕ በፊት ክለቡ ያሸንፍ ነበር፣ በፔሌግሪኒ ያሸንፏል፣ በማንቺኒ ያሸንፏል። ግን እነዛ አመታቶች አንድ የሚነግሩን ነገር የሲቲ ልክ በፔፕ ደረጃ የነበረው አይነት ዶሚናንስ አልነበረውም። ፉክክሮች ነበሩ። ፔሌግሪኒ 2014 ሲያሸንፉ ሊቨርፑል እና ቸልሲ ከስር ይፎካከሩ ነበር። ሊቨርፑል በፓላስ እና በቸልሲ ነጥብ የጣለባቸው ጨዋታዎች ባይኖሩ የሮጀርስ ቡድን ዋንጫውን ለማንሳት የተሻለ ተገማች ነበርና ለሲቲ አዲስ ኢንቫይሮንመንትን መላመድ ቀላል ይሆናል ተብሎ አይጠበቅም። በራሱ እንደ ፔፕ ያለ አሰልጣኝን መተካት ከምድራችን ከባድ ነገሮች መካከል አንዱ መሆኑ ሳይታለም የተፈታ ጉዳይ ነው። አንዳንድ ኤክሰፕሽናል አሰልጣኞች ካልመጡ ፔፕን መተካት የሚቻል አይደለም። ግን ለሲቲ ሽግግሩን ቀላል ሊያደርግ ይችላል ብዬ የማስበው በተመሳሳይ ማዕቀፍ ውስጥ ያለ አሰልጣኝን ማምጣቱ ትልቅ ጥቅም ይሆናል ብዬ አስባለሁ። ለምሳሌ ባለፉት ጥቂት አመታት የማንቸስተር ዩናይትድን ጉዳይ ብንመለከት እንግዲህ ወደ 13 አመታት ተጉዘናል። የመጀመሪያ ሰውየው የሰር አሌክስ ፈርጉሰን ምርጫዎች አሉ። ፔፕ ጋርዲዮላ፣ ጆዜ ሞሪኒዮ ፔፕንም አናግረዋል። 1 አመት እንዲጠብቃቸው ጠይቀዋል። ጆዜን በቀጥታ እንዲተኳቸው ሞክረዋል፣ አልተሳካም። ከዛ በኋላ ወደ ዴቪድ ሞይስ ሄዱት። እንደዚህ አይነት ቢግ ስም ያላቸው ወይም ደግሞ ትልቅ ስም ያላቸው ሽግግሮች ለማንቸስተር ዩናይትድ ይሻሉት ነበር። ወይ ወደ ፔፕ ወደ ሞሪኒዮ ወይም ደግሞ ወደ አንቸሎቲ አይነት ሽግግር ከፈርጉሰን የተሻለው ሽግግር ነው። የማሸነፍ ታሪክ ስላላቸው ኢጎን ማኔጅ ማድረግ ስለሚችሉ የተሻለው ሽግግር ነው። ወይም ደግሞ ሽግግር ምን አይነት መሆን አለበት? በሐሳብ ተመሳሳይ መሆን። ለምሳሌ ፔፕ ሲቲን ሲያሰለጥን
አንድ 5 የሚደርሱ አሰልጣኞች ከፔፕ ጋር የጋራ ጊዜን በማንቸስተር ከተማ ያሳልፉ ነበር በቅርብ አመታት። ሮቤርቶ ዲ ዘርቢ፣ ዳንኤል ደ ሮሲ እንደገና ደግሞ ራሳቸው ኢንዞ ማሬስካ ይሄን እድል አግኝተዋል። በሲቲ አካዳሚ ሲያሰለጥኑ የፔፕን የእግር ኳስ ሐሳብ ይዘው ሲቲ የፕሪሚየር ሊጉን ሁለተኛውን የፕሪሚየር ሊግ ዲቪዥን ማሸነፍ ችሎ ነበር በታዳጊዎች ዘርፍ ማለት ነው። እንደ ፓልመር፣ ዴላፕ እንዲሁም ደግሞ እንደ ሞርጋን ሮጀርስ የነበሩበት ስብስብ ማለት ነው። ስለዚህ ለሲቲ አንዱ በረከት የሲቲን ስኳድ ባህሪያት የሚያውቁ ከሲቲ አመራር ጋር አዲስ እንግዳ ሆነው የማይታዩ ሰው ማምጣታቸው ጥሩ ነገር ይመስለኛል። ስለዚህ ሽግግሩ ቀላል አይሆንም፣ ግን ደግሞ ሽግግሩን ለማሳለጥ የመረጡት ሰው የሲቲን ሁኔታዎች በቅርበት የሚያውቁ ሰው መሆናቸው ለሲቲ ጥሩ ነገር ነው። እንደውም አንድ ከሰሞኑ የወጣ ሪፖርት ከተመለከታችሁ ከሰሞኑ ስፔን ሄደው የትኞቹ ተጫዋቾች ለምሳሌ አንድ ተጫዋችን ወደ ቤንች ሲያወርዱት ምን አይነት ምላሽ ነው የሚሰጠው በእንዲህ አይነት ጉዳይ በሚል ከፔፕ ጋር የስኳድ ውስጥ ያሉ ተጫዋቾችን ለማጥናት ስፔን ላይ ቆይታ አድርገው ነበርና ይሄን ነገር ስትመለከቱ ሲቲ ህይወት ቀላል እንደማይሆንለት ገብቶታል። ግን ለዛ ህይወት የተዘጋጀ ነው። ለምሳሌ 116 ሚሊዮን ፓውንድ አውጥቷል። 100 ሚሊዮን ዩሮ አዩብ ቦዋዲሌ ሊያወጣ ነው። ከተቻለ 120 ሚሊዮን ፓውንድ ለኢንዞ ፈርናንዴዝ ለመክፈል እያሰበ ነው። ስለዚህ በአንድ ጊዜ የፔፕን ሽግግር ብቻ ሳይሆን እናስበው እና ሮድሪ ሊወጡ ነው፣ ስቶንስ እና በርናርዶ ወጥተዋል። ስለዚህ የሜዳ ላይ መሪዎችንም ጭምር ነው እያጣ ያለው ይሄ ቡድን። ምናልባት ባለፉት ጥቂት አመታት በክለቡ ውስጥ ረጅም ጊዜ የቆየ ተጫዋች በትልቁ መጥቀስ ከቻለን እንደ ሩበን ዲያዝ፣ ፊል ፎደን። አሁን ፊል ፎደን የቡድኑ ወደ መሪነት የተሸጋገረው ተጫዋች ሆኗል። ስለዚህ ሲቲ ከጋርዲዮላን ባለፈ ደግሞ በስኳድ ውስጥ ያለው ሽግግርም በጉል የሚታይበት ቡድን ነውና በሆነ መንገድ ሽግግሩን ናቹራል ለማድረግ ወይም ተፈጥሯዊ ሽግግር ለማድረግ የሄዱበት መንገድ አሪፍ ነው። ግን ደግሞ እንደ ፔፕ ያለ እንደ ሮድሪ ያለ ግለሰቦችን መተካት ደግሞ ቀላል እንደማይሆንላቸው ማንሳት እንችላለን። ያው ብዙ ጊዜ ሽግግር ሲባል ለአንድ ክለብ ብዙ ጊዜ ነው የምረዳው ክለቦች ይቸገራሉ። መቸስ የማንቸስተር ዩናይትድን የቼልሲን ጉዳይ እንደዚህም ኢቭን የአርሰናልን ጉዳይ ተመልክተናል ባለፉት 10 አመታቶች ውስጥ። ሲቲ በዚህ ደረጃ ይቸገራሉ የሚለው ጥያቄ ነው የሚሆነው። ቅድም የተነሳው ጉዳይ አለ እንግዲህ ከሌስተር ሲቲ በፊት እኛ አሰልጣኝ በማንቸስተር ሲቲ መቆየታቸው የቡድኑን መንፈስ ያውቁታል። በተወሰነ መልኩ የተወሰኑ ተጫዋቾች ከሳቸው መልቀቅ በኋላ የመጡ ተጫዋቾች ነበሩ። እነሱም ደግሞ በአሰልጣኝ ፔፕ ጋርዲዮላ በደረጃም ቢሆን ውጤታማ ነበሩ። ግን በኢንዞ ፈርናንዴዝ ጊዜ በምክትል አሰልጣኝ ሆኖ በነበሩበት ወቅት ትልልቅ የሚባሉ ተጫዋቾች ፊል ፎደን ሊሆን ይችላል፣ ሮቢን ዲያዝ ያውቁታል ጠንቅቀው። ኢቭን እንግዲህ አሰልጣኝ ኢንዞ ማሬስካ የሮድሪ ከክለቡ የመልቀቅ እድሉ ሰፊ ነው በሚባልበት ሰዓት ላይ የመጀመሪያ ተመራጭ ያደረጉት አምበል ሩበን ዲያዝን ነበረ። ያውቁታል ምን ያህል መሪ ተጫዋች መሆኑን ያውቁታል። እና ለበርካቶች እንግዲህ አንድ አሰልጣኝ ከአንድ ክለብ ሲለይ ያንን ለመሸፈን ብዙ ነገሮች ይቸገራሉ። አሁን ላይ ሊቨርፑል አንዱ ሊቸገር የሚችልበት ጉዳይ አዲስ አሰልጣኝ ይዞ መምጣቱ ሊቸገር ይችላል ተብሎ ይገባል። ግን እንደው በመቶኛ ስታሰሉት ከ70% በላይ ማንቸስተር ሲቲ በአሰልጣኝ ኢንዞ ማሬስካ ይቸገራል ብዬ አልገምትም። እሳቸው የክለቡን ትልቁን ማንነት ማውቀው ከዛ በተረፈ ደግሞ እኛ አሰልጣኝ በአሰልጣኝ ፔፕ ጋርዲዮላ የተመሰከረላቸው ናቸው። እኔ ሊተካ የሚችል የወደፊቱ ትልቅ የማንቸስተር ሲቲ አሰልጣኝ ሊሆኑ ይችላሉ ብሎ የሚገምት ነው። ሌስተር ሲቲ ላይ ተመልክተናቸዋል አይደል? ከሻምፒዮንሺፕ አምጥተውት ከዛ በኋላ ደግሞ ለማንቸስተር ሲቲ ለፕሪሚየር ሊጉ አስረክበው ነው ቀጥታ ወደ ቼልሲ ሄዱት። ቼልሲ ውስጥ በመጡበት ዘመንም 2 ትልልቅ ዋንጫዎችን የኮንፈረንስ ሊግ እና የዓለም ክለቦች ዋንጫን ማምጣት ችሏል። እኚህ ታላቅ አሰልጣኝ ማለት ትችላለህና በዛ ቅጽበት ውስጥ ሁሉ ቼልሲ በተቸገረበት ጊዜ እኚህ አሰልጣኝ ውጤታማ ነበሩ። አሁን ላይ ግን ደግሞ በማንቸስተር ሲቲ ትክክለኛ ተገዳዳሪ የሚሆነው የአርሰናል በዚህ ልክ መምጣት ደግሞ ለሳቸው ፈተና ሊሆን ይችላል። ከዛ በተረፈ ግን እኛ አሰልጣኝ አሁንም እየገነቡት ያለው ነገር በጣም ደስ የሚለኝ እኔ ማንቸስተር ሲቲ የሚፈልገውን ሁሉ ተጫዋች ማምጣት ይችላል። ይሄ ነው ትልቁ ነገር። አሁን ለምሳሌ ሌሎች ክለቦችን ብትመለከቱ የማይክል ካሪክን ጉዳይ ስትመለከት ዝም ጭጭ ያሉት እኛ አሰልጣኝ እንግዲህ የፈለጉትን ተጫዋች ማምጣት ስላልቻሉ ይመስለኛል እንግዲህ እሳቸው የሚፈልጉትን። ኢንዞ ማሬስካ ግን
እንግዲህ የኤሊዮት ኤንደርሰንን ጉዳይ ስናነሳ ማምጣት ችሏል። ከዛ ኤንዞን በቼልሲ ቤት ስለሚያውቁት ምን ያህል እየተደራደሩ ስለዚህ ከፍት ነው ነገሩ ማለት ነው። ማንቸስተር ሲቲ እና ክለቡ እና አመራሮቹ በዚህ ልክ እንዲጎድልባቸው አይፈልጉም ክለባቸው። ስለዚህ አሁንም ማንቸስተር ሲቲ የአርሰናል ተገዳዳሪ ክለብ ለመሆን ስቲል እየሰራ የሚገኘው ትልልቅ ተጫዋቾችን ማምጣታቸው እኛ አሰልጣኝ ደግሞ አሁንም በሊጉ ላይ ያላቸው ልምድ ከዛ በተረፈ በማንቸስተር ሲቲ በቆዩባቸው ጊዜ ጥሩ ልምድ ከአሰልጣኝ ፔፕ ጋርዲዮላ ማምጣታቸው እኔ በምንም መልኩ እኛ አሰልጣኝ ይቸገራሉ ብዬ አልገምትምና አንተዬ ምናልባት እኛ አሰልጣኝ እንደው በዚህ መልኩ ይቸገራሉ ብዬ አልገምትም። ቀደምም ዳኒ ሲያነሳው የነበረው ጉዳይ አለ። አንድ አሰልጣኝ ከየት መጣ እንዴት መጣ ሊጉን ለምዶታል ወይ የሚሉት ጉዳዮች እነሱ ከተነሱልህ ወይም ደግሞ ከተቀመጡልህ በርካታ ነገሮች ይፈታሉ ብዬ ገምታለሁ። የሱንም ሼር ማረገው ጉዳይ ስለሆነ ነው። እኔ ምናልባት አሰልጣኙ ይቸገራሉ አይቸገርም የሚለውን ጉዳይ ይመለስበታለሁ። ግን እኔ ያለ ሀሳብ ምንድነው በየትኛውም አጋጣሚ ውጤታማ አሰልጣኝን ከመተካት ውጤት የለውን አሰልጣኝ መተካት ቀላል ሆኖ እናገኘዋለን። እኔ የዓለም እግር ኳስ ለአመታት አሳይቶናልና የትኛውም ክለብ ብናስታውስ ዓለም ላይ ስኬታማ የነበሩ አሰልጣኞችን የተኩ ሰዎች የቱንም ያክል የማሰልጠን ክላሳቸው ትልቅ እንኳን ቢሆን ብዙ ፈተና ውስጥ ገብተው ተመልክተናል እና ኢንዞ ማሬስካን በዚህ መንገድ ከመዘናቸው የሚገጥማቸው ፈተና ቀላል አይሆንም። ፔፕን ነጥለን ካነሳ ነው ደግሞ ፔፕ ወደ ማንቸስተር ሲቲ የመጣበት ዘመንና ይሄኛው ዘመን በጣም የተለያዩ ዘመን ናቸው። ለምሳሌ ፔፕ ወደ ማንቸስተር ሲቲ ሲመጣ ሲቲ የሚባል ክለብ ቀድሞ በፔሌግሪኒ እና በማንቺኒ ከዋንጫው ጋር የተገናኘ ግን ደግሞ አሁን እንዳለው ስም ገና ስታብሊሽ ያላደረገ ቡድን ነበር። ስለዚህ ፔፕ ጋርዲዮላ 4 ተከታታይ አመት ከቢ ቡድን አድጎ ባርሴሎናን ስኬታማ ካደረገ በኋላ ለረፍት ሲለቅ ዳኒ እንዳለው ነው ፔፕ ከዛ የተሻለ ነገር ቢቆይ ምንም ነገር ሊያሳይ አይችልም። ካስታውሳችሁ በ21ኛው ክፍለ ዘመን 3 ተከታታይ የላሊጋ ዋንጫዎችን ያሳካው እሱ ነበር። በዛ ዘመን ያ ስብስብ ምንም የሚወጣለት አልነበረም። ግን ደግሞ ማድሪድን ካየው እንደ ጆዜ አይነት በጣም ነውጠኛ ለውጤት የሚራቡ ለኛ አሰልጣኝ የነበሩበት ዘመን ላይ ነው ያን ዋንጫ መንጠቅ የቻለው ፔፕ ጋርዲዮላና እዛ ቢቆይ በእርግጠኝነት ከዛ የተሻለ ነገር እንደማያገኝ ያውቀው ነበር ፔፕ ጋርዲዮላ። ወደ ሙኒክ ሄደ፣ ጥሩ ጊዜ አሳልፏል። ምንም እንኳን የአውሮፓ ቻምፒየንስ ሊግ እና ዩሮፒንክስ ያሳኩት ማሳካት ባይችልም ወደ ሲቲ ሲመጣ ግን ሲቲን ሲረከብ ያን ያክል ሲቲ ትልቅ ስም ላይ የደረሰ ቡድን አልነበረም። የትልቅነት ጉዞን የጀመረበት ዘመን ነበር። ይሄ ማለት ደግሞ እነ ፈርጊ ከማንቸስተር ጋር የተለያዩበት አርሰን ቬንገር ከውጤትም ጋር ቢርቁ ከነስማቸው የሸሸው የመጡበት መንገድ ነበር። ስለዚህ ፔፕ ጋርዲዮላ በማንቸስተር ሲቲ ተደላድሎ ይሄን ያክል እንዲቀመጥበት አንዱ ምክንያት ሆኖ በየጊዜው የሚያስመዘግባቸው ውጤቶች ክለቡ ላይ አዲስ ነገር የሚፈጥሩ ነበሩ። አንድ ዋንጫ ባነሳ ቁጥር ክለቡ ላይ የሚጨምረው ስም ነበር። ባርሳ ላይ ግን ይሄን ማድረግ አይችልም። ዋንጫ ሲያነሳ የነበረ ቡድን ነው። የተለየ ዋንጫ ብታመሳ ሲቲ ቤት ያገኘውን ክብር ደግመህ ላታገኝ ትችላለህ እና የፔፕ ጋርዲዮላ ማንቸስተር ሲቲ ቆይታ በዛ ልክ የሚቋጭ ይመስለኛል። አሁን ግን ከአመታት በኋላ ፔፕ ከሲቲ ጋር ሲለያይ ይሄ ቡድን አሁን ባለፉት 10 አመታት ከተመዘገበው ውጤት ካየ ነው የሲቲን ያክል ስኬታማ ቡድን አናገኝም አይደለም ፕሪሚየር ሊግ ላይ። ስለዚህ ይሄ ሰውዬ ከዚህ በላይ መቆየት አለበት ብዬ አላምንም። ትክክለኛ ውሳኔ ነው ያደረገው። ይሄን ሰው የሚተኩት ሰው ግን እዚህ ቡድን ላይ ምንድነው የሚጨምሩት የሚለው ነው መነሳት ያለበት። አሁን ኢንዞ ማሬስካ በእርግጥም ይፈተናሉ። በሁለት ምክንያት ይፈተናሉ። አንደኛው ፔፕ ጋርዲዮላ ይሄን ቡድን ሲረከብ ሲቲ ስኬታማ አልነበረም። እሱ ብቻም ሳይሆን የሲቲ ተፎካካሪ የምትላቸው ቡድኖች እያሽቆለቆሉ የመጡበት ዘመን ነበር። አርሰናል አልነበረም፣ ማንቸስተርም አለ ለማለት ያስቸግራል። ቼልሲም አልፎ አልፎ ዋንጫ ማሳካት የሚችል ቡድን ነው። ሊቨርፑል ከክሎፕ በኋላ እየመጣ እየሄደ ዋንጫ የነጠቀ ቡድን እንጂ እንደ ሲቲ ከመፎካከር የዘለለ ዋንጫዎቹ ማንሳካት የቻለ ቡድን አልነበረም። ያሁኑ ማንቸስተር ሲቲ ግን ከዛ ፍጹም የተለየ ነው። የማንቸስተር ሲቲ ወቅቱን ተፎካካሪዎች ያቸው አርሰናል ለ20 ምናምን አመት ያጣውን ዋንጫ ያነሳበት ዘመን ላይ ነው ያለው። ማለት ይሄ እንደ ቅዠት የሚሆነውን የስነልቦና ችግር በመጠኑ ቢሆን የቀረፈበት አመት ነው። ቼልሲ በእነዚህ ሲቲ ስኬታማ በሆነባቸው አመታት አልፎ አልፎም ቢሆን ጠንካራነቱን አሳይቷል። ሊቨርፑል የምናውቀው ሊቨርፑል ነው። በክሎፕ የአውሮፓ ቻምፒየንስ ሊግን የፕሪሚየር ሊግ ዋንጫ ከማንቸስተር ሲቲ ላይ መንጠቅ ችሏል እና የያስነልቦና አብሯቸው ያሉ ቡድኖች ናቸው አሁን ያሉበት ዘመንና ጋርዲዮላ እንደተመቻቸለት መንገድ ይሄ ቀና መንገድ ያገኛሉ ብዬ አላስብም። ኢንዞ ማሬስካ አንዱ ጉዳይ እሱ ነው። ሁለተኛ የሚነሳው ጉዳይ ቅድም ዳኒ ለማንሳት ሞክሯል። ካስታውሳችሁ ፈርጉሰን ከማንቸስተር ዩናይትድ ጋር ሲለያይ አሰልጣኙን ብቻ አልነበር የሚያጣው፣ እነዛ የማይታትሩ ተጫዋቾችን ጭምር ኦልሞስት ጉልበታቸው ያለቀ ለዋንጫ መራብ የማይችሉ አይደለም ሳቹሬት ያደረገ ቡድን ነው ትተሄድ። አንዱ ፈርጊ ከሚታሙበት አንዱ ምክንያት እሱ ነበር።
ለአመታት ተጠቅመውበት የሄዱት ቡድን ያለው ስኮልስን ከአረፈበት አመጣው ነው ዋንጫ ያሳኩት ቫን ፐርሲን ከአርሰናል አመጣው ጭምር ዋንጫ ያሳኩት ስለዚህ አሁን ፔፕ ጋርዲዮላ ትቶት የሄደው ቡድን ይሄ ክላሱ ላይ ያለ ስብስብ ነው ማለት በግል ይቸግራል በተለይ ሮድሪን የሚያጣ ከሆነ ስቶንስ ከቡድኑ ጋር ተለያይቷል በርናንዶ ሲልቫ የቡድኑ ሞተር ነገሮችን የሚቀይር ተጫዋች ወደ ማድሪድ አምርቷል የቡድኑ ባለቤት ፔፕ ጋርዲዮላ ራሱን ከዚህ ቡድን ለቋል እና ኢንዞ ማሬስካ የሚረከቡት ቡድን እንዲሁ ሲቲ የሚባል ስም ስላለ እንጂ አሁን ያላቸው ስብስብ በዛ ልክ መስራት ከሳቸው ብዙ የሚጠበቅ ቀላል ፈተና ይጠብቃቸዋል የማላም ነው በእነዚህ ምክንያት ጭምር ነው ይሄ ማለት ግን ሰውየው ታዳጊ ቡድን ላይ የሰሩትን ከፔፕ ጋርዲዮላ ጋር አብረው መስራታቸውን ምንም እንኳን እድል ባይሰጣቸው በቼልሲ ቤት ያሳዩን ነገር ለማጣጣል ሳይሆን አሁን ያሉበት ፈተና በቀላል የሚወጡት አላስብም ምን እንደውም የሚነግረን ነገር አለ አሁን የለቀቁ ተጫዋቾችን ስትመለከት ለምሳሌ ሮድሪ ወደ ባርሴሎና ነው እየሄደ ያለው እና ባርሴሎና ደረጃውን ወደ አንድ ደረጃውን የበለጠ ከፍ ሊያደርግለት የሚችል ዝውውር ስለሆነ ነው እንጂ ቦታው ላይ እያደጉ ያሉ ተጫዋቾችም አሉ አሁንም በቦታው ላይ ነው ፍራንኪ ዲዮንግ እና ፔድሪን ነው የሚጠቀሙት ግን ቡስኬት ነው እያሉት ያሉት ማርክ በርናል አላቸው በእነዚህ ተጫዋቾች ባለፉት 2 አመታት ዋንጫ አንስተዋል በአውሮፓ ውድድር በጣም በአውሮፓ የተለያዩ ውድድሮች ላይ አዝናኙ እግር ኳስ ይጫወታሉ ዓለም ዋንጫ ላይ ይሄ ቡድን 8 ተጫዋቾችን አበርክቷል ለዋናው ለስፔን ብሔራዊ ቡድን ሪያል ማድሪድ በርናንዶ ሲልቫን ወስዷልና እንደውም አማካይ ካላስፈረሙ በኋላ ማድሪድ ላይ እናነሳዋለን የቡድኑን ቴምፖ መቆጣጠር የሚችል ተጫዋች በአማካይ ክፍላቸው ላይ የለም ስለዚህ ገበያው ላይ ሰው ካላገኙ ሮድሪን ስላጡ ይሄንን ቦታ ይሄን ስራ እንዲሰራላቸው በርናርዶን ነው የተመኙ ያሉት ስለዚህ ሲቲ የለቀቃቸው ተጫዋቾች በአለማችን ሁለቱ ትልልቁ ክለቦች ውስጥ ትልቅ ሚና እንዲሰጣቸው ተደርገው ነው የተወሰዱ ያሉት ለኢንዞ ነገሮችን ከባድ ሊያደርግባቸው ይችላል የሚለው ሐሳቤ የሚመጣው ከዚህ ጋር ነው ግን ሁሉ ጊዜም ሲቲን መያዝ እንደ ትልቅ በረከት ነው የሚቆጠረው ለአሰልጣኞች ብዬ ደግሞ ማስበው ለዛ ነው ለምሳሌ ኢንዞ ማሬስካ ካልሆነ ወይም ደግሞ የሲቲ አሰልጣኝ ካልሆንክ 116 ሚሊዮን ፓውንድ ወጥቶል ሌላ 100 ሚሊዮን ዩሮ ሊወጣል እንደገና 120 ሚሊዮን ፓውንድ ለማውጣት የሚያቀድ ቦርድ አታገኝም ይሄ የሲቲ አንድ ትልቁ ነገር ለምሳሌ ባለፉት 10 አመታት የፔፕ ጋርዲዮላ ሚና እንዳለ ሆኖ ሲቲ ስፖርቲንግ ስትራክቸሩ በዚህ ከእግር ኳሳዊ አስተዳደራዊ መዋቅሩን ከተመለከተን ከአብዛኞቹ የሊጉ ክለቦች የተሻለውን አስተዳደራዊ መዋቅር የያዘ ነው እነዛ ሰዎች በባርሴሎና ይሰሩ ባርሴሎናን ወደ ስኬት ያመሩ ከ2008 በፊት ፔፕ እስኪመጣ ድረስ ባርሴሎና ችግር ውስጥ ነበር እኮ ከራይካርድ ዘመን በኋላ ግን ያንን ሂደት ከመቀየር ጋር በተያያዘ እነ ቲክሲኪ ቤግርስቴን ቺኪ ቤግርስቴን ማንሳት እንችላለን እና ቺኪ ቤግርስቴን አንዳንዶቹ ከባርሴሎና ጭምር የመጡ ሰዎች በሲቲ የእግር ኳስ አፕሮች ላይ ልዩነት ፈጥረዋል ለምሳሌ ሃሪ ማጓየርን ፈልጓል ጋርዲዮላ በግልጽ ግን ጋርዲዮላ ከፈለገ በኋላ ዝርዝሮችን ሰጥቷቸው ቁጭ ብለው ይገባዋል አይገባውም ቫሉዌሽኑን የሚወስኑት የሲቲ አመራሮች ነበሩ ኋላ ላይ ለማጓየር 80 ከመክፈል ለዲያዝ 60 መክፈል ይገባናል ብለው ዲያዝን አመጣዋል ስለ ኳሊቲያቸውን ተውና የሲቲ አመራሮች ያንን በመወሰናቸው ጋርዲዮላንም ሲቲንም ጠቅመውታል ዲያዝ የተሻለ ዝውውር ሆኖ ስለተገኘ በዝቅተኛ ገንዘብ 60 ሚሊዮን ፓውንድ አወጣውበት ማለት ነው ስለዚህ እንዲህ አይነት አመራሮችንም ጭምር ሲቲ አጥቷል ለምሳሌ እንደ ሁጎ ቪያና ያለ አመራር አመጡ ስፖርቲንግ ሊዝበን ላይ ስፖርቲንግን ከውድቀት የታደገ ከሩበን አሞሪም ጋር በሚል ሁጎ ቪያና መጥቷል ሁጎ ቪያና እግር ኳስ ተጫዋች ሆኖ ስላሳለፈ የስፖርቲንግን ሽግግር በጥሩ መልኩ ስለመራ አመጡና ስፖርቲንግ ዳይሬክተር አደረጉት እያንዳንዱ ሽግግራቸው ስፖርቲንግ ኔቸሩን ብቻ ከተመለከተን እንደ እግር ኳስ ቡድን ነው እያንዳንዱ ነገር ገበያው ላይ ብቻ አይደለም የሚያተኩሩ ስኬታማ ለመሆን ትክክለኛው ለምሳሌ በእናንተ እይታ የፔፕ ጋርዲዮላ ሰክሰሰር ለመሆን የሲቲን የ10 አመት የእግር ኳስ ፊሎሶፊ ተከትለን ከሄድን ተመራጭ ሊሆኑ የሚችሉ አሰልጣኞች 3 ወይ 4 ናቸው ለኔ ሚኬል አርቴታ ቪንሶ ኮምፓኒ ምናልባት ሴስክ ፋብሪያስ ከነዚህ ሰዎች ውጪ ከሲቲ ኔቸር ጋር ሊሄድ የሚችል አሰልጣኝ ዓለም ላይ የለም ሉዊስ ኤንሪኬን አልጠቀስኩት ላይለቅ ይችላል በሚል ሐሳቤ ነው ኢንዞ ማሬስካ ሌላኛው ሰው ነው 4 ብዬ ጠቀስኳቸው ዝርዝር ውስጥ እዚህ ውስጥ ይገባል ናቹራል ሰክሰሰር ማግኘት ገበያው ላይ በጣም አስቸጋሪ ነው ስለዚህ ሲቲ ምኑን ወደለታለው እኔ ከክለቡ አካሄድ ውስጥ ለምሳሌ እነ ማንቸስተር ዩናይትድ የሆነ ሰዓት ኤድዋርድን ካስታውሳችሁት ዝውውር የሚያደርጉት ገበያ አሜሪካ ገበያ ላይ ምን ያህል ማሊያ ይሸጣል በሚል ሐሳቤ ነበር ከቡድኑ ሲስተም ጋር ይዋሃዳል የሚል ሐሳቤ የለም ሲቲ እንደዚህ ዝውውሮችን ሲያደርግ ለምሳሌ ዘንድሮ ባለፉት 2 አመታት ሲቲ ውጤት አጣው ብሎ
11 ዝውውሮችን ፈጽሟል እኮ ግን ከነዛ ከፈጸማቸው ዝውውሮች ውስጥ አብዛኞቹ ለቃቂ ናቸው። አያት ኑሪ ሊለቅ ይችላል፣ ሳቪኒዮ ሊለቅ ይችላል። አልተሳካልኝም ብሎ አይቀመጥም ሲቲ ሌላ ስኬት ፈለገ። አሁን ኒኮ ጎንዛሌዝ እዚህ ቡድን ውስጥ አለ። ኒኮ ጎንዛሌዝ እያለ ነው ቲጃኒ ሬንደርስ በአንድ አመት እየለቀቀ ነው። ኒኮ ጎንዛሌዝ እያለ ነው እነ አንደርሰንን እንደ አዩብ ቦዋዲንና ኢንዞ ፈርናንዴዝን እየሰማን ያለው። ሳይሳካለት ሲቀር ገበያው ላይ ነው መፍትሄውን ፍለጋ የሚወጣውና ይሄ ነገሩ ቡድኑ ውጤታማ ለመሆን እጁን አጣጥፎ ለመቀመጥ ዝግጁ እንዳልሆነ ያሳበቅበታል። ከሌሎች ስፖርቲንግ ስትራክቸሮች ስፖርታዊ መዋቅሩ ጥሩ የሆነ ቡድን ሲቲ ይመስለኛል። እኔ የሚታየኝ ከሌሎቹ ቡድኖች ለአርሰናል ዋንጫ ሊያነሳ የሚችለው የተሻለው ስቴብል የሆነ ቡድን ነው። ስለዚህ ለተሻለው ቡድን ፈተና ሊሆን ከቻለ የሚችለው ሲቲ ነው። ምክንያቱም ይሄ ስኳድ በራሱ ባለፈው አመት አይታችሁ ከሆነ ላለፉት 10 አመታት የመጨረሻ የውድድር ዘመን አጨራረስ ችግር የለባቸውም። ደካማ ነው እያልን የውድድር ዘመኑን የመሩበት መንገድ ልክ አይደለም። ከመጨረሻዎቹ 12 ጨዋታዎች አንድም ሽንፈት አላስተናገዱም እና ይሄ ያለፉት አመታት ሜንታሊቲያቸው ላይ የነበሩ ሙሉ ተጫዋቹን አልበተንም ወሳኞቹን ቢያጣም እዚህ ላይ ደግሞ የበለጠ ለምሳሌ ሮድሪን በአንድ ተጫዋች መተካት አይቻልም አይደል? በሁለት የተለያየ ባሪ አንድ በሚከላከል አንድ በሚያጠቃ ተጫዋች ለመተካት ጥረት ስታደርግ እግር ኳሱን በደንብ በጥሩ አይን መመዘን የሚችሉ ሰዎችም በክለቡ ውስጥ እንዳሉ መረዳት ይቻላልና እኔ ቀጥተኛ ተፎካካሪው ራሱ ሲቲ ነው የሚመስለኝ። ምንም ጥያቄ የለውም። ያው ቅድም አንተ ያነሳው ጉዳይ አለ። እኔ ያው ከማንቸስተር ከቀድሞ ከፈርጉሰን ቡድን ጋር እኔ ላገናኘው አልችልም ይሄንን። ምክንያቱም አሰልጣኝ ሰር አሌክስ ፈርጉሰን እስከ መጨረሻው ተጠቅሞባቸው የሄዱ ተጫዋቾች ነበሩ። ግን በዛ ልክ ደግሞ አሰልጣኝ ፔፕ ጋርዲዮላ እነዚህን ተጫዋቾች ተጠቅሞባቸዋል ብዬ አልገምትም። ምክንያቱም መቼስ በዚህ በአለፉት 10 አመታቶች ውስጥ 3-4 ጊዜ የቡድን ግንባታ ነበራቸው። አሰልጣኝ ፔፕ ጋርዲዮላ እየተንገራገጩም ቢሆን ገንብቶታል ብዬ ገምታለሁ። አሁን የመጨረሻ አመት ላይ የነበረው አምና የነበረው ቡድን በተወሰነ መልኩ ዘንድሮ ላይ በተወሰነ ቅርጽ ሊሟላ ይችላል እንጂ ምርጥ የሆነ ቲም ነው ያስቀመጡለት። እንደውም ለኢንዞ ማሬስካ ብዬ ገምታለሁ። ምንም ጥያቄ የለውም። ስለ ጫናው በኋላ ልናወራ እንችላለን። ጫና ሊኖርባቸው ይችላል። ግን በዛ ልክ አሰልጣኝ ሰር አሌክስ ፈርጉሰን ጥለውት የሄዱትን ማንቸስተር ዩናይትድን አሁን ላይ በፔፕ ጋርዲዮላ ጥለውት ሄዱ ጋር ፈጽሞ የተለያየ ነው ብዬ ገምታለሁ። ምክንያቱም በዛን ጊዜ የምናስታውስ ከሆነ ከተጫዋቾች ጀምሮ ከትራንት ወዲያ ስናነሳው ነበር ዳኒ አይደለ? በማንቸስተር ዩናይትድ ውስጥ ያንን የአሰልጣኝ ሰር አሌክስ ፈርጉሰን ምንድነው የሚባለው ያለውን ስሜት ማህበራዊ ኑሮውን ምኑን ለማጥፋት በተቻለበት ቦታ የነ ቺቻሪቶን የመሳሰሉ ተጫዋቾችን ማጥፋት ነበር ከዛ ቡድን ውስጥ የነበረው ብለን ስናወራ ነበር። አንዱ ሰር አሌክስ ፈርጉሰን ያስቀመጡትን ያንን አስፈሪ ነገር በዛ ገዘበት ውስጥ ደግሞ አሁን ማንቸስተር ሲቲ ጥሎት የሄዱት ተጫዋቾች እነማን ናቸው? ተገዳዳሪ አይደሉም ወይ? ለኢንዞ ማሬስካ አያስፈልጓቸውም ወይ? ከዛ በተረፈ ሁለት ተጫዋቾችን ልናነሳ እንችላለን። አሁን እኔ ለ50-50 ነው። ምናልባትም ሊለቅም ይችላል አይለቅም ይችላል። አሁን ዛሬ ላይ ከስብስቡ ጋር ይገኛል። የሮድሪ ጉዳይ ሲነሳ ወደ ሪያል ማድሪድም ወደ ባርሰሎና የሚሄድ እድሉ ሰፊ ነው እየተባለ ይገኛል። ግን እንዲሁ ይለቁታል ብዬ አልገምትም። ቼልሲ ኢንዞ ፈርናንዴዝን የሚለቅላቸው ከሆነ ምናልባት ሊለቁት ይችላሉ እንጂ መቼም ሮድሪን ለቀው በባዶ ይቀመጣሉ ብዬ አልገምትም። ስለዚህ ይህን ተጫዋች ማጣት 2-3 ተጫዋቾችን እንደማጣት ሊወሰን ይችላል። እሱም እንግዲህ 30ዎቹን እየተሻገረ የመጣ ተጫዋች ነው። ከዛ በተረፈ ግን የነበሩ ተጫዋቾች ለምሳሌ በጥር የተጫዋቾች የዝውውር ገበያ ላይ የመጡት እነ ማርኮ ጉዌን የመሳሰሉ ከዛው ሊጉ ላይ እነ ሲሚኒዮን የመሳሰሉ እንደዚሁም ደግሞ የቸርኪን የመሳሰሉ ከዋክብቶችን አሰልጣኝ ፔፕ ጋርዲዮላ አምጥተዋል። ስለዚህ እንዲሁ ጥለውላቸው አልሄዱም። ቢያንስ የቡድኑን ቅርጽ አሁን አሰልጣኝ ሚኬል አርቴታ እኮ አሁንም አይጠግቡም እኮ ተጫዋች ማስፈረም ያውቁታል የቡድን ግንባታ መሆን እንዳለባቸው። ስለዚህ አሰልጣኝ ፔፕ ጋርዲዮላ ጥለውት የሄዱን ቡድን ጥሩ ቡድን ነው ብዬ ገምታለሁ። እንደው ባለውም ራሱ ለእንግሊዝ ፕሪሚየር ሊግ የሚፎካከር ቲም ነው ብዬ ገምታለሁ። ግን ደግሞ ቀደም ሲባል የነበረው ባለፉት 2 እና 1 አመታት ሊቨርፑል እና ማንቸስተር ሲቲ ከአርሰናል ጋር በሚፎካከሩበት ጊዜ ማንቸስተር ሲቲ ከአመት በፊት የነበረው ማንቸስተር ሲቲ በጣም ጥሩ የውድድር ዘመን አላሳለፈም ተብሎ
ስንተኛ ነበር ያጠናቀቀው? በአርሰናል በ3 ነጥብ ተበልጦ 3ኛ ደረጃን ይዞ ነበር ያጠናቀቀው። ያም ደግሞ አርሰናል ጥሩ ያልነበረበት የመጨረሻዎቹ ሳምንታት ላይ ነጥብ እየጣለ በመጣበት ጊዜ ማንቸስተር ሲቲ በጣም ጥሩ ያልነበረበት ነው። ከጥር ተጫዋቾች የዝውውር ገበያ በፊት የነበረው ማንቸስተር ሲቲ በፔፕ ጋርዲዮላ ሲመራ የነበረው 7ኛ እና 8ኛ ደረጃ ነበር። መጨረሻ እየተስተካከለ መጥቶ 3ኛ ደረጃ መጥቷል። ያመት በነገራችን ላይ የቡድን ሽግግር የቡድን ግንባታ ነው። አሰልጣኝ ፔፕ ጋርዲዮላ አንድ የቆመሩት ነገር ያን ጊዜ ትዝ የሚለኝ በ3 ነጥብ ውስጥ ነበር ሽግግር ያደረጉት የነበረው። እያንዳንዷን የፕሪሚየር ሊግ ጨዋታ እየተጫወቱ ይበጀኛል የሚሉትን ተጫዋቾች እየለዩ የመጡበት አመት ነበረ። ስለዚህ የመጀመሪያዎቹ ሳምንታቶችና ወራቶች ለፔፕ ጋርዲዮላ የቡድን ግንባታ ነው። ከዛ በተረፈ ደግሞ ትልልቅ የሚባሉ ተጫዋቾች ወቅታዊ ብቃታቸው ጥሩ አለመሆናቸው ዋጋ አስከፈላቸው። ፋይናሊ ግን 3ኛ ሆኖ አጠናቀቁ። 3ኛ ሆኖ ሲያጠናቀቁ ግን በዛ ጊዜ የማንቸስተር ሲቲ ውድቀት ነበር። እንግዲህ ማንቸስተር ሲቲ 3ኛ ሆኖ ስላጠናቀቀ ውድቀት ነበር። ታራ ማንቸስተር ዩናይትድ 18ኛ ሆኖ ሲያልቅ እንግዲህ ውድቀት ከተባለ ፔፕ ጋርዲዮላ 3ኛ ወጥቶ ውድቀት ከተባለ ልዩነትን ነው ይሄን መፈተሽ የምንችለውና እኔ እንደው አልስማማበትም ለማለት ፈልጌ ነው። እኔ ሐሳቤ ሁለት ሐሳቦች አሉኝ። የመጀመሪያው ጉዳይ ፔፕ ጋርዲዮላ እዚህ ቡድን ውስጥ ቢሆን በእርግጠኝነት በርናንዶ ሲልቫ ከዚህ ቡድን የሚወጣ ከሆነ ተጫዋቹ ቀድሞ ተተክቷል። አንዱ ነገር እሱ ነው የፔፕ ጋርዲዮላ። ሁለተኛ ፔፕ ጋርዲዮላ የሚባል አሰልጣኝ ሲቲ የሚባል ቡድን በየትኛው መመዘኛ ፔፕ ጋርዲዮላ ከዚህ ቡድን ጋር ሲለያይ ሲቲ ጥሩ ላይሆን አይችልም ማለት ፋክት ነው የሚሆነው። ማለት ባለፉት 10 ዓመታት በእያንዳንዱ ቦታ 2 ተቀራራቢ አቅም ያላቸው ተጫዋቾችን ስብስብ የያዘ ቡድን በየትኛው መመዘኛ ፔፕ ጋርዲዮላ ስለለቀቀ ባዶ ሊሆን አይችልም። መነጋገሪያችን እሱ አለ ሊሆን አይችልም። ሁሌ የሚያደርገው ስለነበረ አይታችሁ ከሆነ እኮ ባለፈው ማስቻሉ ፔፕ የሆነ ደረጃ ላይ ያለ ተጫዋች ይያለው የሆነ ተጫዋች ጨምርበታል አይደል? ማፎካከርን የሚመርጥ አይነት አሰልጣኝ ነው እና የሁሉ ነገር አድራጊ ፈጣሪ እሱ ሆኖ መገኘት የሚፈልግ አሰልጣኝ ያንን በተግባር የሚያሳይ ትችቶች ሲነሱበት ነገሮችን በውጤት መቀየር የሚችል እንደ አሰልጣኝ እንደሆነ አይተናል አይደለም? አሁን የኤንዞ ማሬስካ አንዱ ፈተና እሱ ነው። ለምሳሌ ተናገርን እኮ ለምሳሌ ሮድሪ ሻንሰርቴን ነው ሂዳይ ይቆይም እንበል ሲልቫ ለቋል፣ ጆን ስቶንስ ለቋል። እሱ ብቻም አይደለም። ይሄ ቡድን በነገራችን ላይ ባለፉት 2 ዓመታት በፔፕ ጋርዲዮላ የአሰልጣኝነት ካሪየር 2 ተከታታይ ዓመታት ዋንጫ ያጣበት ዘመን አልነበረም እና ስብስቡን ብቻ ሳይሆን ማየት ያለብን ፔፕ ጋርዲዮላ የሰራው ቡድን ከሆነ ውጤት እየራቀ የመጣበት ዓመት እንደሆነ ማሳያ ነው ለኔ። 2 ተከታታይ ዓመት ዋንጫ አጥቷል። በተለይ ያኛው እንኳን ዓመት ጋርዲዮላ ማነው አርሰው ድንገት መጥቶ ሀፕን አድርገው ዋንጫ ያነሱበት ዓመት ነው። አምና በሚገባ የተፈተነ ቡድን የተመለከተ ነው። ለኔ የሚታይ ፔፕ ጋርዲዮላ በአንድ በኩል ብልጥ ሆኗል። በቃ እዚህ ቡድን ላይ ቢቆይ የተለየ ተአምር ላይ ሰራ ቀደም ብሎታል። ላይ ሰራ እንደሚችል ገብቶታል። ደግሞም አይሰራም በእርግጠኝነት። ይሄ አልጋ ባልጋ ሆኖልህ በሰፊ ነጥብና ሊቨርፑልና እሱ ሲያደርጉት እንደነበረ ዋንጫ ማንሳት አችልም እዚህ ላይ አሁን ባለው ሁኔታ። ከቀጣይ 3 እና 4 ዓመታት በኋላ ምን ሊፈጠር እንደሚችል አናውቅም። ስለዚህ እሱን እኮ ነው ማለት ነው። በነገራችን ላይ አሰልጣኝ ፔፕ ጋርዲዮላ በዘንድሮ የውድድር ዓመት ላይ ቢቆዩ ምንም አይሰሩም ነው ጥያቄ አይደል? አይሰሩም ሳይሆን ፉክክሩ ላይ ለምን አሁን እኮ ጥያቄው ነው። በነገራችን ላይ ፉክክሩ ቀላል አምና ላይ በጣም ጥሩ ባልሆነበት ዘመን ላይ የጨረሱበትን በአርሰናል ጋር የነበረውን ፉክክር አበቃላቸው ፔፕ ጋርዲዮላ በታለው ስለ አርሰናል ስናወራ ምን ጠቅሳቸው ነጥቦች ይኖሩ እዛ ላይ ስናነሳ ለምን ፉክክሩ እንደሚልቅ ምናነሳበት ነጥብ ይኖራል። ምክንያቱም ለምሳሌ የሆነ አመት ላይ አርሰናል ሪቢውልድ ላይ ነበር። ማንቸስተር ዩናይትድ በቋሚነት የተፎካከረ አልነበረም እና በብቸኝነት ባለፉት 10 ዓመታት አርሰናል ወደ ቶፕ ተፎካካሪነት እስኪመለስ ድረስ ቀጥተኛ የሲቲ ተፎካካሪ ሊቨርፑል ነበር በኤርገን ክሎፕ ስር። የቸልሲን ተፎካካሪነት ዘመን ካነሳን አሰልጣኝ ፔፕ ጋርዲዮላ በመጡበት አመት 2016-17 የውድድር ዘመን በኮንቴ እየተመሩ ዋንጫ ካነሱ በኋላ ሌላ ዋንጫ በፕሪሚየር ሊጉ ቸልሲ ማሳካት አልቻለም ነበር። ስለዚህ ሊቨርፑል ሲቲ እኔ በማያሳምነኝ መልኩ የፕሪሚየር ሊጉ የምንጊዜም ምርጥ ራይቫለሪ እስከሚባል ድረስ የደረሰ አንደኛው ብዙ ዋንጫ ያነሳ አንደኛው ደግሞ አንድ ዋንጫ ብቻ በሊግ ያነሳ ነበር ፉክክሩ። ግን ሊቨርፑልም እዛ ጋር ለመድረስ እንደ ፔፕ ጋርዲዮላ ቡድን አልጋ ባልጋ አልሆነለትም። ለምሳሌ እንዴት ነው ሲቲ መጣ፣ መጀመሪያ ላይ እንደመጡ ጆሃርተን ተውት፣ ክላውዲዮ ብራቮን ተኩ። ክላውዲዮ ብራቮ ከኳስ ጋር ጥሩ እንዲሆን ተብሎ ነበር። ክላውዲዮ ብራቮ አልሆነም። በቀጣይ አመት በኤደርሰን ተተካ። ሲቲ የነበረው ይሄን አይነት ነገር ግን ክሎፕ አልነበራቸው። ለምሳሌ ክሎፕ ሳላን ማኔን ቀስ በቀስ ተክተው አሊሰንን
ቨርጅል ቫን ዳይክ እያሉ ነው በየአንድ አመት ነው ዝውውሮች ይከናወኑ የነበሩት። ሲቲ ያ የገንዘብ አቅም ነበረው ማለት የፔፕን ኳሊቲ ዲና ያያረገን አይደለም። እዚህ ጋር ግን ለሲቲ ነገሮች ቀላል። አሁን ለምሳሌ በነዛ አመታት ከፕሪሚየር ሊጉ ስቴብል ከነበሩ ቡድኖች አንድ ቡድን መጥራት ከቻለን ከ2010 ወዲህ አንድ የነበረው ቡድን ሲቲ ነበር። ፔፕ ሲደርስ ወደ ሊጉ ለምሳሌ ዩናይትድ ዋንጫ ማንሳት አቁሟል። ቸልሲ ጆዜ ሞሪኒዮን አሰናብቷል። አርሰናል በአርሰን ቬንገር ፕራይሙን የጨረሰ በጥቂት ተጫዋቾች በአሌክሲስ ሳንቼዝ እና ሜሱት ኦዚል እግሮች ላይ ብቻ የተንተራሰ ቡድን ነበር። ከዛ ከ2 አመት በፊት ከፔፕ መምጣት 2 አመት በፊት የሊግ ዋንጫ የማንሳት ታሪክ ነበረው ሲቲ እና በስቴቢሊቲ ከሆነ የምናወራው ለምሳሌ ሲቲ ቤት መጥተው ኬቨን ደ ብሩይና የፔፕ ጋርዲዮላ ግዢ አልነበር። ዳቪድ ሲልቫ የፔፕ ጋርዲዮላ ግዢ አልነበር። ሰርሂዮ አጉዌሮ የፔፕ ጋርዲዮላ ግዢ አልነበር። ራሂም ስተርሊንግ የፔፕ ግዢ አልነበር። ፔፕ እነዚህን ተጫዋቾች ግን ወደ ዋንጫ ማሽንነት መልሶ አልቀየራቸውም። ስለዛም ነው አንድ ስለ ፉትቦል ሄሪቴጅ ጆዜ የሚያወሯት አንድ ቃለ መጠይቅ ነበረች። ሲቲ ስኬታማ እንዲሆን ከፔፕ በፊት የነበረው ስኳድ ለራሱ ለፔፕም የሚመች ነበር በጥቂቱ። ስለዚህ ለምሳሌ ኬቨን ደ ብሩይና ለፔፕ ስኬታማነት ትልቅ ሚና ነበረው። ዳቪድ ሲልቫ የመጀመሪያው ሲቲ ስኬት ላይ ድንቅ ሚና ነበረው። አጉዌሮ እስኪሄድ ድረስ ያ ነገር ነበረው። ስለዚህ ፔፕ ሲመጣ ሙሉ ለሙሉ የተበላሸ እንደውም የሰራው ምን ላይ ነው የግብ ጠባቂ ቦታ መሀል ተከላካይ ላይና ፉል ባኮቹ ላይ ነበር ፔፕ የሰራው በዋናነት። ከመሀል ሜዳ ቦታ ላይ ያለውን ነገር ፈርናንዲኖ ከፔፕ በፊት የነበረ ግዢ ነው። ሌሎቹ ክለቦች ይሄ ነገር አልነበራቸው። ለምሳሌ አርሰናል የመጀመሪያውን ጨዋታ ሲያደርግ ካስታወሳችሁ አርቴታ መስመር ተከላካይ አድርጎ ይጠቀመው የነበረው አይንስላይ ማይትላንድ ኒልሰን ነበር። በሲቲም በማንቸስተር ዩናይትድም በቸልሲም ለዋንጫ ለመፎካከር እቅድ አዘጋጅተው ለሚጫወቱ ቡድኖች እነዚህ ተጫዋቾች አይጠቀሙ። እንደ ክሎፕና አርቴታ ያሉ አሰልጣኞች ቡድኑን የገነቡበት መንገድ ልክ በእሾህ ላይ እንደመራመድ ነበረ ወደ ዋንጫ ቡድኑን ሲቀይሩ። ለፔፕ ግን ነገሩ እንደዛ አልነበረም። ግን አሁን ምን ሆነ? አርሰናል ባለፉት 2 አመታት የሻምፒዮንስ ሊግ የግማሽ ፍጻሜና የፍጻሜ ተፋላሚ ነው። ሊጉን አሳክቷል። የጎደለውን የመሙላት ዘመቻ ላይ ነው እንጂ ያለው የቡድን ግንባታ ላይ አይደለም። ስለዚህ ልክ እንዳለፉት አመታት ሲቲ በቀላሉ ፔፕ እንኳን ቢኖር አልጋ ባልጋ ሆኖ አይሆንበት። አንድ መከራከሪያ ይሄኛው ነው። እኔ የባለፉት 4 አመታት ያርሰናል ጉዞ ድንገት የመጣ አይደለም። አርሰናል በኋላ እናነሳዋለን። ነጥለን ካነሳን አርሰናል በጣም እያደገ የመጣ ቡድን ነው። ለዚህ ማሳያው የአውሮፓ ሻምፒዮንስ ተሳትፎ ቡድኑ እየተገነባበት ያለው መንገድ ይሄ የትራንዚሽን ጊዜ አርሰናል አብቅቷል። በነገራችን ላይ አሁን የተጎደሉ ቦታዎች ብቻ ክፍተቶች ተሞልተው ይሄ ጋርዲዮላ ሲያደርገው እንደነበረው ማፎካከር ላይ ያለ ቡድን ነው አርሰናል። ስለዚህ ይሄ ቡድን ባለበት ኢንዞ ማሬስካ ፔፕን ተክተው ፔፕ ባለፉት 2 አመታት የፕሪሚየር ሊጉን ዋንጫ ማንሳት አቅቶት በዛ ላይ ወሳኝ ተጫዋቾቹን አጥቶ እንደ ፔፕ የነበረበት ዘመን ላይ አልጋ ባልጋ ይሆናል ብሎ ማሰብ በጣም የዋህነት ነው የሚሆነው። በጣም የዋህነት ነው የሚሆነው። አርሰናልን ብቻ ነጥለን አነሳ ነው እንጂ ሌሎች ቡድኖችም እየመጡበት ያለው መንገድ ለሊጉ ፉክክር ሌላ ደረጃ ሌላ ክላስ የሚሰጠው ጭምር ነውና ፔፕ ጋርዲዮላ ያለፉት 2 አመታት ዋንጫ ያጣው ያለ ምክንያት አይደለም። ተፎካክሯል። የመጨረሻዎቹን አጨራሶች ለማሳመር ጥረት አድርጓል። አስፈሪ ሆኖ ተከስቷል። እነዚህ ሁሉ ተደምረው ግን የፔፕ ነው የማንቸስተር ሲቲን የፒክ ዘመን የሚያሳዩ አልነበሩም። ስለዚህ እንደውም እንኳን አንዱ ማሳያ አንተ አንስተዋል እኮ አምና ያስፈረማቸው ተጫዋቾች አይ ጋርዲዮላ 1 አመት ዋንጫ ካጣ በኋላ ወደ ነበረው ስኬት በፍጥነት ይመለሳል ብለን ገምተን ነበር አይደል? በጣም ኳሊቲ ተጫዋቾች ያስፈርማል እኮ እነ ሪያን ቸርኪም አሁን ሊለቀ የተቃረበ ሆላንዳዊ ተጫዋች ብዙ ሬንደርስ ማንሳት ይችላል። አልሆነም። ስለዚህ ፔፕ 3ኛ አመት ቢቀጥል ያለው ዋንጫ ሌላ ዝውውር ለኬሪየሩ ሌላ ዝውውር ነው የምንጠብቀው። ለሱም ኬሪየር ጥሩ የሚሆን አይመስልኝም እና ብልጥ ነው ጋርዲዮላ ምለው በዚህ ምክንያት እንጂ ይሄ ፈርጉሰን ለቀውት እንደሄደው ቡድን ሲቲ አድርጎታል የሚላል የደከመ ቡድንም ባሁን ግን አንድ የጋራ መግባባት ላይ ሊያደርሰን የሚችለው ነጥብ ብዬ ማስበው ምንድነው ራሱ ማንቸስተር ዩናይትድም ቸልሲም ሊቨርፑልም አዲስ ሽግግር ላይ ስለሆኑ ለኢንዞ ማሬስካ መተንፈሻ ጊዜ ነው ይሰጧቸዋል። ይሄንንም እንደ እድል መውሰድ አለበት። መተንፈሻ ያው ሌላ ጉዳይ ነው። የእሳቸው ግን የጋርዲዮላ ትተውት ሄዱት። ለምሳሌ የአሰልጣኝ ኢንዞ ማሬስካ ጉዳይ ሲነሳ ብዙዎች የሚሉት አሉ አሰልጣኙ ጫና ላይ ላይሆኑ ይችላሉ በዘንድሮ የውድድር ዓመት ላይ። እኔ አልስማማበት። ለምንድን ነው እኮ እሱን እኮ ነው የምልህ። አሁን ጫና ማለት የትኛውም ክለብ ላይ ትሄድበታለህ። ጫና ግድ 20ኛው ኮንቨንትሪ ሲቲ አሁን ለምሳሌ ፍራንክ ላምፓርድ ላይ ጫና አለ። ዋንጫ እንዲወስድ እኮ አይደለም እኮ በሊጉ እንዲቆይ ጫና ይለያያል። አሰልጣኝ ኢንዞ ማሬስካም አሁን ጫና አለባቸው። ጫና የሚኖርባቸው የዋንጫ ተፎካካሪ መሆን አለባቸው። ለምሳሌ በየሳምንቱ ነጥብ የሚጥሉ ከሆነ
ፔፕ ጋርዲዮላ ያለመዱትን የነጥብ አጣጣል የሚጥሉ ከሆነ ሰውዬ ጫና ውስጥ ገቡ ማለት ነው በአጠቃላይ። ስለዚህ ትልቅ ጫና ውስጥ ይኖራሉ። ግን ከአሰልጣኝ ኢንዞ ማሬስካ ውጪ ደግሞ ያሉ ተጫዋቾች ናቸው፣ በሊጉ ልምድ ያላቸው ተጫዋቾች ናቸው። ባለፉት በርካታ አመታቶች ውስጥ በእንግሊዝ ፕሪሚየር ሊግ ላይ የተጫወቱ ናቸው አብዛኞቹ ተጫዋቾች። ስለዚህ ለሊጉ ልምድ እጦት ውስጥ ይገባሉ ብዬ አልገምትም። በአጠቃላይ ግን ምንም ጥያቄ የለውም አሰልጣኝ ኢንዞ ማሬስካ የዋንጫ ተፎካካሪ ሆነው ይቀርባሉ ተብሎ ይገመታል። አንዱም ማሳያ ደግሞ ያው የተጫዋቾቹ ኳሊቲ ጥራት ይመስለኛል። የሳቸው በእንግሊዝ ፕሪሚየር ሊግ ላይ ያላቸው ልምድም ይነሳል። ግን ማንቸስተር ሲቲ ላይ ብዙ አወራንና ተጋጣሚውን ደግሞ የ10 ዓመት ታሪክም ስለሆነ አርሰናልን እንመለከታለን። ያው ከነገ በስቲያ እንግዲህ ትልቅ የሚጠበቀው የኮሚኒቲ ሺልድ የዋንጫ ነውና ማንቸስተር ሲቲ ምን አይነት ቡድን ግንባታ ውስጥ ይገኛል፣ የአሰልጣኙስ የጫና ጉዳይ የሚለውን ተመለከትን። ካፍታ መሸጋገሪያ በኋላ ስንመለስ ደግሞ በአርሰናል ጉዳይ እንመለሳለን። የተከበራችሁ ተመልካቾቻችን አብራችሁን ቆዩ። አሁን ተመለስን። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁት ያለው ሀገሬ ስፖርትን ነው። ዛሬ በልዩነት እያነሳን የምንገኘው የኮሚኒቲ ሺልድ ዋንጫ እሁድ 11 ሰዓት ላይ የሚደረግ ጨዋታ ነው። የአርሰናልና የማንቸስተር ሲቲ ጨዋታን እያነሳን እንገኛለን። ቀደም ሲል ከመሸጋገሪያው በፊት የማንቸስተር ሲቲን ጉዳይ አነሳን። አሁን ደግሞ የተጋጣሚውን አርሰናልን ጉዳይ እንመልከት። መቼስ አርሰናል በዚህ የውድድር ዘመን ላይ የኮሚኒቲ ሺልድ ዋንጫ ተፋላሚ ብቻ ሳይሆን በሚሳተፍባቸው ውድድሮች ላይ የዋንጫ ተገማች ቡድን ነው፣ ምንም ጥያቄ የለውም። እና የእሁዱን ጨዋታ እንመልከት እስኪ። አሰልጣኝ ሚኬል አርቴታ እንግዲህ በዚህ ባሳለፍነው ሳምንታት ያደረጓቸው የፕሪሲዝን ጨዋታዎች ምን ይነግረናል የሚል ጉዳይ ባለፈውም እዚህ መድረኩ ላይ ስናወራው ነበረ። ከትናንት በስቲያም አንዱ ያደረጉት ከኮሞ ጋር የነበረውን ጨዋታ ያው 1-1 በሆነ ውጤት ማጠናቀቃቸው የሚታወስ ነው። አሰልጣኙ ያው የሚበጃቸውን የሚያዩትን ተጫዋቾች እየለዩበት ይመስለኛል እና አዲሱ ፈራሚያቸው ብሩኖ ጎሜሬዥም ተቀይሮ ተጫውቷል። ምን አይነት ቦታ ላይ መጫወት አለበት፣ ከዛ በተረፈ የነ ዴክላን ራይስም ደግሞ ወደ ሜዳ መመለስም ጥሩ እንድምታ አለው። ቋሚነት ይኖር አይኖር እስካሁን የታወቀ ነገር ባይኖርም ነው። ግን የፊታችን እሁድ የሚያደርጉት ጨዋታ በፊት ግን ከፕሪሲዝኑ ጀምሮ እንግዲህ እነማን ተለይተው እየወጡ ይገኛሉ፣ አርሰናል ይበጀኛል ያላቸው ተጫዋቾች የትኞቹ ናቸው፣ ጉድለት ያለበት ቦታ የትኛው ነው? አሁን በልዩነት እየተነሳ ያለው ሁለት ቦታዎች ይመስሉኛል። አንደኛው የተከላካይ ቦታ፣ አንዱ ደግሞ በግራ ክንፍ በኩል ላይ የዞሊስ አጣማሪ አንድ ተጫዋች ያስፈልገዋል እየተባለ ይገኛል። ዛሬ ደግሞ ዛ አትሌቲክ ይዞት ያወጣው ደግሞ የጃሮል ኳንሳ ጉዳይ ሲነሳ ደግሞ ለአርሰናል ከፍተኛ ግብአት ይሆናል ተብሎ እየተገመተ ይገኛል። እሱም ከመጣ አንዱ ፎይታ ነው። በአጥቂ መስመር ላይ ደግሞ የኦሲሚያን ጉዳይ እየተነሳም ይገኛል ዛሬና ከተጋጣሚው ማንቸስተር ሲቲ ጉዳይ እናንሳ እስኪ። ምን ሊነግረን ይችላል የእሁድስ ጨዋታ? የአርሰናልስ የሳምንቱ እነዚህ 2 እና 3 ሳምንታቶች የነበሩት የፕሪሲዝን ጨዋታዎች ምን ይመስላሉ? ጉዳዮቹን እናንሳ እስኪ። እንግዲህ ቅድም እንዳነሳ ነው አርሰናል ስታንዳርድ ኢምፕሩቭ የማድረግ ግዴታ ነው እንጂ ያለበት ብዙ ቀዳዳዎች ያሉበት ቡድን አይደለም። የአሁኑ ያለው ቡድን ያለምንም ዝውውር ለፕሪሚየር ሊግ ዋንጫ ለመፎካከር ዝግጁ ነው። ግን ቴክኒካል ፍሎሩን ማሳደግ አለበት ይሄ ቡድን። አሁን ስቱዲዮ ከገባም በኋላ ከሰማናቸው ጉዳዮች መካከል ፓሪስ ሴን ጀርመን የሚካ ጎትስን ዝውውር ለማጠናቀቅ ከስምምነት ደርሷል። እና ምሳሌ የምናረጋቸው ክለቦች አሉ። አርሰናል ለምን ወደ ገበያው ወጥቶ የሆኑ ቦታዎች ላይ እድገት ለማምጣት ጥረት እያደረገ እንዳለ ቪኒን ፈልጓል፣ ግን የቪኒ ዝውውር አልተሳካም። የግድ ግን አሁንም የግራ መስመሩ ላይ ማርቲኔሊን በመሸጥ የሆነ ተጫዋች መጨመር ይፈልጋል። የሚጨምረው ተጫዋች ግን እንደ በዞሊስ ደረጃ የሚገኝ ሳይሆን የበለጠ የላቀ ሊሆን በቪኒ ደረጃ ወይም ደግሞ ከሱ ዝቅ ካለ ቀጥታ መጥቶ ልዩነት መፍጠር የሚችል ተጫዋች ነው እየተፈለገ የሚገኘው። አሁን ፓሪስ ዴዚሪ ዱዌ፣ ከዛ ባለፈ ደግሞ በአጥቂ ክፍሉ ላይ ዴምቤሌ እንዲሁም ክቪቻ ክቫራትስኬሊያ ያሉት እንደውም ኡናይ ኤምሬ ከሰሞኑ የሱፐር ካፕ ጨዋታ በኋላ ባለንዶር ይገባዋል፣ ተጽዕኖ ልዩነት ፈጣሪ ነው እያሉ ስለ ክቪቻ ክቫራትስኬሊያ ሲያወሩ ነበረ። ግን እዚህ ቡድን ላይ ፌራን ቶሬስ፣ ሚካ ጎዝ እንዲሁም ደግሞ ሌላኛውን ፈራሚም እዚህ ስብስብ ውስጥ ጨምረዋል። ማግነስ አክሎችን
ሞናኮ። ስለዚህ ቴክኒካሊ እነዛን ተጫዋቾች ሻምፒየንስ ሊግ ያጫወት ሊግ 1ን ማሸነፍ የሚችል ቡድን ገነባ ማለት ነው በነ ፌራን ቶሬስ። ሪያል ማድሪድ ሮድሪጎ ጉዳት ላይ ሆነ እንጂ በማጥቃት ክፍሉ ላይ ጌምን ላይ ልዩነት መፍጠር የሚችሉ ኪሊያን ኤምባፔ፣ ቪኒሲየስ ጁኒየር እንዲሁም ደግሞ አሁን ያንዲዮ ማንዴን ጨምሯል። ጁድ ቤሊንጋም ከጀርባ መረሳት የለበትም። ባርሴሎና ራፊኒያ፣ ላሚን ያማል ላይ ካሬም አዴሚና ጎርደንን ጨምሯል። አርሰናል እዚህ ጋር ነው ገበያው ላይ ወጣው። ባለፈው አመት በውድድር ዘመኑ በአጠቃላይ በክፍት ጨዋታ ያስቆጠረው የግብ መጠን ከ2016-17 በኋላ ዝቅተኛው 42 ጎሎችን ያስቆጠረው በክፍት ጨዋታ። በፕሪሚየር ሊጉ በቆመ ኳስ የሚያስቆጥረው የግብ መጠን ባለፉት 34 አመታት ከታዩት ሁሉ በጣም የላቀው ነው። በክፍት ጨዋታ የሚያስቆጥረው መጠን ደግሞ ከ2016 ቸልሲ በኮንቴ ስር 61 ግብ ካስቆጠረበት መጠን በኋላ በጣም ዝቅተኛው ተብሎ ነው የተቀመጠው። ስለዚህ አርሰናል እዚህ ጋር ልዩነት መፍጠር ሲፈልግ ከቡካዮ ሳካ ውጪ እዛ የማጥቃት ቦታ ላይ መጣራው ተጫዋች የለም። ይሄንን ከፍ ለማድረግ ነው የቪክተር ኦሲሜን፣ የቪኒሲየስ፣ የጁሊያን አልቫሬዝ፣ የብራድሊ ባርኮላ ስም እየተጠራ ያለው እዚህ ጋር ነው። አርሰናል በአውሮፓ ውድድር ጭምር መፎካከር ስላለበት የፕሪሚየር ሊጉን ማሳካት የቻለው ስኳድ ላይ ስታንዳርድ ኢምፕሩቭ ታደርጋለ። ለምሳሌ ወደ አለመለስ ብለን ሰር አሌክስ ፈርጉሰን፣ ቴቬዝ፣ ሮናልዶ እንዲሁም ደግሞ ዋይኒ ሩኒ ፕሪሚየር ሊግን አሸንፈውላቸዋል። ግን እዛ ቡድን ላይ ሶስተኛው አመት ላይ ሻምፒዮንስ ሊግን ሲደግሙ ቤርባቶቭን ጨምረዋል። አሁን ይሄ ስታንዳርድ ኢምፕሩቭመንት ነው። ያለነ ቴቬዝ የሚገቡባቸው ጌሞች ነበሯቸው። አርሰናል እዚህ ጋር ነው ቪክተር ኦስሜንን ይዤ ቪክተር ዮኬሬሽ ቡድን ውስጥ መኖር አለበት፣ ዞሊስን ይዤ ብራድሊ ባርኮላ ወይ ቪኒሲየስ ጁኒየር ሊኖረኝ ይገባል እያለ ያለው በአንድ ለአንድ ግንኙነት ቴክኒካሊ የላቁ ተጫዋቾች ጌምን መወሰን የሚችሉበት ዘመን ስለመጣ ጭምር ነው። የፓሪስ ሴን ጀርመን ያለፉት 2 አመታት ስኬት ከዚህ ጋር የተያያዙ ናቸው። ሪያል ማድሪድ ለ3 ተከታታይ አመታት የአውሮፓ ሻምፒዮንስ ሊግን ሲያሳካ በአንድ ተጫዋች ኳሊቲ ንጥል ኳሊቲ ጌሞችን ያሸንፍ ነበር። ሮናልዶ በሚያስቆጥራቸው ጎሎች፣ በቤንዜማ የቴክኒክ ልህቀት ጌም ያሸንፍ ነበር። እነዚህ ነገሮች ከግምት ስናስገባ አርሰናል ገበያው ላይ ወጣው ስታንዳርዱን ለማሳደግ እንጂ ቀዳዳ ለመጠገን አይደለም። ስታንዳርዱን የቱ ጋር ለማድረስ ለምሳሌ ተከላካይ ክፍሉ ከዓለማችን ጠንካራ የተከላካይ ክፍሎች መካከል አንዱ ነው። የአማካይ ክፍሉ ከዓለማችን ቶፕ የአማካይ ክፍሎች መካከል አንዱ ነው። ግን እዚህ ላይ ብሩኖ ጊማሬሽን ጨምሯል። የአጥቂ ክፍሉ ግን ከዓለማችን ምርጥ የአጥቂ ክፍሎች መካከል አንዱ አይደለም። ፕሪሚየር ሊጉን ሰጥቶታል። በአውሮፓ ውድድር ከፓሪስ ሴን ጀርመን ጋር የጎደለው ይሄ ኤሌመንት እንደሆነ አርቴታ የተረዳ ይመስለኛልና ገበያው ላይ አርሰናል የወጣበት አንደኛው ምክንያት እንዳወራ ነው ስታንዳርድ አዲሽን ነው። ግን ልህቀትን ማሳየት በራሱ ክለብ ለመጓዝ ወደ ያሰበበት አምቢሽን ያሰበበትን አምቢሽን በደንብ በግልጽ የሚነግረን ይመስለኛልና አሁን ሌሎቹ አርሰናልና ሌሎቹ የፕሪሚየር ሊግ ክለቦች ብለን እንድንለይ የሚያደርገን የአርሰናል ገበያዎች ቀዳዳ መሸፈኛ አይደሉም። ለምሳሌ 28 አመቱ ላይ ለሞላው ተጫዋች 75 ሚሊዮን ፓውንድ ማለት ከዚነዲን ዚዳን በኋላ በሱ እድሜ ላለ ተጫዋች ሪከርድ ነው። ይሄ ቀዳዳ መሸፈኛ አይደለም፣ መጥቶ በቋሚነት የሚጫወት ተጫዋች ነው። እንዲህ አይነት ዝውውሮችን ስታደርግ በሌሎቹ ክለቦችና በአርሰናል መካከል ያለውን ልዩነት በግልጽ የሚነግረን ይመስላል። ያው እኔ ባለፈው የተናገርኩት ይሄ ነው። የቼልሲን ጉዳይ ስናነሳ ነበርና አሁን ላይ አርሰናል የትኛውንም ተጫዋች ሲያስፈርም ምክንያታዊ ሆኖ ነው የሚያስፈርመው። ቅድም ዳኒ ስትገልጽልኝ ነበርና የትኛውም ተጫዋች በቪኒ ደረጃ ነው አርሰናልን አሁን ሊይዘው የሚችለው። ከዛ በተረፈ ግን የሚመጡ ተጫዋቾች ወንበር አማቂዎች አይደሉም። አሁን ላይ የተቀመጡ ተጫዋቾች ከነ ኢዜ በላይ የሚያስፈልገው ክለብ ሆኗል አሁን አርሰናል። በተለይ የግራ መስመሩ ልትለው ትችላለህ። መሀል አማካይ አሁንም አርሰናል አስፈርሞ የማይጠግብ ክለብ ሆኗል። ያ ደግሞ ምንድነው በቀጣይ 2026-27 የውድድር ዘመን ላይ አርሰናል የትኞቹን ፉክክሮች ነው የሚያደርገው? በተለየ መልኩ ለእንግሊዝ ፕሪሚየር ሊግ እና እንደዚሁም ደግሞ ለአውሮፓ ሻምፒዮንስ ሊግ የሚሳተፍ ክለብ ነው። የሚሳተፍ ክለብ ማለት ሳይሆን ዋንጫውን ለመውሰድ የሚሳተፍ ክለብ ነው። ተሳታፊና ተፎካካሪ ይለያሉ ብዬ ገምታለሁ። አርሰናል ተሳታፊ አይደለም፣ ተፎካካሪ ወይም ደግሞ ለዋንጫ የሚለይ ቡድን ስለሆነ ዋንጫውን እንዲያነሳ ኤክስፔክትም የሚደረግ ጫናም ያለበት ቡድን ነው። ጫና ያለበት ቡድን ነው። ስለዚህ ቅድም እንግዲህ የማንቸስተር ሲቲን ጉዳይ ስናነሳ ነበር። አሁን ላይ ጥርት ያለ ተጫዋቾችን ማስፈረም ይፈልጋል አርሰናል። እያነሳቸው ያለ ተጫዋቾች አሁን በሩመር ደረጃ አንዳንድ ተጫዋቾች ወደ አርሰናል ይሄዳሉ የሚል ግምቶች ይኖራሉ። እሱ የስፖርቲንግ ዳይሬክተሩ የአንድሪያ ቤርታ
የሳቸውም አንዱ ፍልስፍናቸው ሊሆን ይችላል ብዬ ገምታለሁ። መቼስ እኛ አሰልጣኝ እኚህ ስፖርቲንግ ዳይሬክተር ያዩትን ሁሉ አያመጡም። ሲያመጡ ደግሞ በልዩነት ነው የሚያመጡት። ከዚህ በተረፈ ደግሞ አርሰናል ደግሞ የሚሸኛቸው ተጫዋቾች ይኖራሉ፣ በርካቶች ናቸው። ባለፈውም ስናገር ነበረ አርሰናል አሁን ላይ ገዢ እንጂ ሻጭ ቡድን አይደለም። ምክንያቱም የሚያመጣቸውን ተጫዋቾች በጥሩ ዋጋ ያመጣቸዋል፣ ሲሸጣቸው ግን ከዛ በታች ነው ከስሮ የሚሸጣቸው። አብዛኞቹን ስንመለከት እኔ አሁን ባየሁበት ደረጃ ላይ አርሰናል ጥሩ ዋጋ የሸጠው ቡድን ማነው ተጫዋች ያለ ብዬ አልገምትም። በዛ ደረጃ በ70 ሚሊዮን ፓውንድ የሚመጡ ተጫዋቾችን አርሰናል ወደ ሌላ ክለብ ሲሸጥ በጣም ዝቅ አድርጎ ነው የሚሸጠው። ቼልሲ ደግሞ ለዚህ ደግሞ አንዱ ማሳያ ነው ብዬ ገምታለሁ። የትኛውም የቼልሲ ተጫዋች ውጤታማ ሽያጭ የሚያፈራ ክለብ ነው ብዬ ገምታለሁ። ቼልሲ ብዙውን ጊዜ ወደ ሲቲም ሲሸጥ ወደ አርሰናልም ሲሸጥ ትርፋማ አድርጎ ነው የሚሸጠው። ይህም ማሳያ የቅርብ ዓመታቶች ከማንቸስተር ዩናይትድ እንኳን በቅርብ ዓመታት ውስጥ ወደ ቼልሲ የመጣው የአሌሃንድሮ ጋርናቾን ጉዳይ ስናነሳ አልከሰረበትም። ቼልሲ ቢያንስ እንደዚህ አይነት ነገሮችን ሲሸጥ ልሽጥ እንኳን ቢል እንደዚህ አይነት ነገሮችም ይነሳሉ ብዬ ገምታለሁና በሻጭና በገዢ መካከል ያለው የአርሰናል ልዩነት ቢኖርም አርሰናል የሚመጣ ተጫዋች አሁን እያንዳንዷን ነገር የሚሸፍን ልዩነት ፈጣሪ የሆነ ክለብ ይሆናል ብዬ ገምታለሁ። የሚገዛቸው ተጫዋቾች ከዝውውር ጋር በተገናኘ የአርሰናል ትልቁ ሽያጭ አይ ቲንክ አሌክስ ኦክስሌድ-ቻምበርሊን 35 ሚሊዮን ፓውንድ ትልቁ ለሊቨርፑል የሸጡበት የክለቡ ሪከርድ ሆኖ የተመዘገበ ነው። እኔ ከዚያ ውጭ የሚታየኝ ምናልባት አርሰናል ሰዎች አሁን አውሮፓ ሻምፒዮንስ ሊግ ፋይናል ስለደረሰ ባለፉት 2 ዓመታት የተወሰነ ርቀት ስለተጓዘ ያመፈልግ ብቻ አይመስለኝም። እኔ አርሰናል በፕሪሚየር ሊጉ ታሪክ ተከታታይ ዋንጫዎችን ካነሳ 92 ዓመታትን ያስቆጠረ ቡድን ነው። አድርጎት አያውቅም ማለት ይችላል። አድርጎት አያውቅም እና ሚኬል አርቴታ እኔ ከአውሮፓ ሻምፒዮንስ ሊግ በላይ ፕሪሚየር ሊግ ላይ ስቴትመንት ማስቀመጥ ይፈልጋል። ለምሳሌ ሰው ሲቲን ሲያነሳ ተደጋጋሚ ዋንጫውን አንስቷል፣ የማይነካ ቡድን ሆኗል ብለን አውርተናል አይደል? ዩናይትድን ስናነሳ በፈርጉሰን ዘመን በቃ ዋንጫው እንደሚያነሱት ይታወቃል። ለየትኛው ቡድን አስፈሪ ሆኖ በየአመቱ ይቀርባሉ። አርሰናል እንዲህ አይነት ታሪኮችን ያለፈ ክለብ አይደለም። ማሳያዎቹ ቁጥሮቹ ዋንጫዎቹ ናቸው እና በዚህ ሊግ በትንሹ ቀጣይ 4 እና 5 ዓመታት ሚኬል አርቴታ በተደጋጋሚ ፕሪሚየር ሊጉ ላይ መንገስ ይፈልጋል እና የአሁኖቹ መንገዶቹም እሱን የሚያሳዩ ይመስለኛል። አንዱ እሱ ነው። ሁለተኛ ጉዳይ አሁን የአርሰናል ቦርድ በለው የክለቡ ሰዎች ስፖርቲንግ ዳይሬክተር አሰልጣኙን ጨምሮ እየሰሩ ያሉት ቡድን ይሄ 1 ዓመት ዋንጫ አንስቶ የሚጠፋ አይነት ቡድን እንዲሆን እየተሰራ አይመስልም። ሂደቱን ካየ ነው ባለፉት 3 ዓመታት በሚገባ የፕሪሚየር ሊጉ ተፎካካሪ ሆኗል። ግን ተፎካካሪ የሆነበት መንገድ ከነጉድለቱ ጭምር ነበር። አርሰናል ሁለተኛ ሆኖ ጨርሷል ስንል ባለፉት 3 ዓመታት ቡድኑ ሙሉ ሆኖ አልነበረም። ለዚህ ማሳያው አመቱ ሙሉ መርቶ ዋንጫ ያጣባቸው አጋጣሚዎች ክፍተት እንደነበረበት እንመለከት ነበር። ባለፈው አመት ግን ከሞላ ጎደል በተለይ የዙቢሜንዲ መምጣት የቪክቶር ዮኬሬስ እዛ ችግር ላይ የሚነሳው ጥያቄ በተወሰነ መልኩ መቀረፉ ከነ ችግሩም ቢሆን ከፕሪሚየር ሊግ ዋንጫ ጋር እንዲገናኝ አድርጎታል። ስለዚህ የአርቴታ ትልቁ ስራ ይሄ ሜንቴን ማድረግ ይሄ ማስቀጠል ይመስለኛል። አሁን መሀል ሜዳውን ከተመለከትን እኮ በጣም በርካታ አማራጮች አሉ። እንደውም ሰዎች ዙቢሜንዲ ሊለቅ ይችላል። እኔ እንደዛ አላስብም። ማለት ወደ ቼልሲ፣ ወደ ሲቲ፣ ወደ ማድሪድ የሚነሱ ነገሮች ብዙ አሳማኝ አይሆኑም። ምክንያቱም ጋርዲዮላ ለስኬቱ እንደ አንድ ትልቅ የሚነሳል። በነገራችን ላይ ጋርዲዮላ ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ ባለፉት 3 እና 4 ዓመታት ስኬታማ የሆኑ ቡድኖችን ካየናቸው መሀል ሜዳ ላይ ስታብሊሽ ያደረጉ ቡድኖች ይህን ዋንጫ በተከታታይ ያሳክተዋል። ጥያቄ የማይነሳባቸው ቡድኖች አማራጭ አላቸው። ጉዳት ስላለ ብቻ ምክንያት የማይፈጥሩ ቡድኖች የእንግሊዝ ፕሪሚየር ሊግን አሳክተዋልና ጋርዲዮላ እንደዚህ ማን ነው አርቴታ እንዲህ አይነት ቡድን መስራት ይፈልጋልና ዙቢሜንዲ ማንሳት ይችላል። ሚኬል ሜሪኖ አስፈላጊ ሆኖ ሲገኝ አጥቂ ሆኖ መጫወት ይችላል። እዛ ቦታ ላይ ያለ ደክላን ራይስ የማይደክመው ተጫዋች ነው። ይሄኛውን አመት ግን ለየት የሚያደርገው ዓለም ዋንጫ የሚባል በጣም አድካሚ ውድድር ላይ ብዙ የአርሰናል ተጫዋቾች ተካፍለዋል እና ይሄ አመት ያለ ጉዳት ልትጓዝበት የምትችለው አመት ስላለመሆን ዋስትና የለም። ስለዚህ ጊማሬሽ መጣ ስንል የቡድኑን ጥራት ከመጨመር ባሻገር ላለ ቡድን ከለላ መስጠት ዴብዝ መስጠት ጭምር ነውና አንዱ እሱ ጉዳይ ይመስለኛል። ከዛ ውጭ አውሮፓ ላይ ያሉ ውድድሮችን ከተመለከተን እንዳልከው ባለፈው አመት ከግማሽ ፍጻሜ ላይ በፓሪስ ሳን ጀርመን በራሱ ተሸንፎ ተሰናብቷል። አምና ደግሞ ለፋይናል ድረስ ዋንጫውን አጥቷል። ክለቡ በታሪኩ የአውሮፓ ሻምፒዮንስ ሊግ ዋንጫን አሳክቶ የሚያውቅ አይደለም። ልክ ጋርዲዮላ ሲቲ ቤት እንዳደረገው ሁሉ ማለት ነውና ይሄን ታሪክ መስራት የሚፈልግ አሰልጣኝ ይመስለኛል እየመጣበት ያለው መንገድና አሁንም ስሙ ፊት መስመር ላይ የሚያያዘው ከዛ የመነጨ ይመስለኛል። አሁን በየትኛውም መዘኛ ብናነሳው አርሰናል ባለፉት 3 እና 4 ዓመታት ጎል የሚያስቆጥርባቸው የጨዋታ መንገዶች የተለያዩ ሆን እንጂ ግብ የማስቆጠር ችግር አልነበረበትም።
ከቆሙ ኳሶችም ይሁን ከክፍት ጨዋታ ግቦችን ያስቆጥራል። በጣም ከፍተኛ የሚባል ግብ ነው የሚያስቆጥረው አይደል? ችግሩ ግን እነዚህ ነገሮች በጊዜ ሂደት የሚገመቱ ከሆነ ቡድኖች ለዛ ተዘጋጅተው የሚመጡ ከሆነ ሌላ አማራጭ ያስፈልጋል። ሌላ ፕላን ቢ ያስፈልጋል። ተገማች አለመሆን ምናልባት አሁን ለምሳሌ ማርቲኔሊ የአርሰናል 89 ነጥብ አሳክቶ ዋንጫ ያጣበት አመት ነበር ከሲቲ። እዛ ማለት 91 ነጥብ ይዞ ማለት 91 ጎል አስቆጥሯል አርሰናል። አሁን እኔ ክፍተት አለበት ምንለው ከጎል ቁጥር ጋር በተያያዘ አርሰናል ባለፈው አመት በፕሪሚየር ሊጉ 71 ጎል ነው ያስቆጠረው። ለሻምፒዮን ቡድን ክሊርሊ የወረደ ጎል መጠን ነው። ከሌስተር ሲቲ የ2016 15-16 በኋላ በጣም ዝቅተኛ የጎል መጠን ነው። ግን ሚዛኑ የመከላከሉ ሚዛኑ አሁን መከላከሉ ላይ ጥሩ ስለሆነ አርሰናል ስለማይሸነፍ የጎል ቁጥሩን እዛ ጋር አካክሶታል። ግን ምንድነው ይሄንን ግን መቅረፍ አለበት። ለምሳሌ ኢቭን የጆዜ ቡድን ከ80 በላይ ጎሎችን ያስቆጠር ነበር እንደው በጣም ሞር ዲፌንሲቭ አፕሮች የተከተለ እና አርሰናል ያኔ እንደነበረው ቡድኖች ከአርሰናል ጋር እኩል ለኩል ገንግሆ የሚባል አይነት ከአርሰናል ጋር እኩል ለመመታታት አይመጡም። ስለዚህ አፕሮች ሲቀየር ምን ትፈልጋለህ? ያኔ እንደ በነ ማርቲኔሊ ያሳካው ነገር አታሳካም። ለዛም ይመስለኛል ግን ዳኒ እዚህ ጋር ልክ ነህ። አሁን የጆዜንም ተነስቷል። ከዛ በፊት የተቆጠሩት ጎሎች አሉ፣ የፔፕ ጋርዲዮላ ጎሎች። አርሰናል ባለፈው ሻምፒዮን ሲሆን ዝቅተኛ ጎሎችን አስቆጥሯል ሊባል ይችላል። ወቅታዊ ብቃታቸው ነው የክለቦቹ። እኔ ባለፈውም ስገልጸው ነበር። እኔ የትኛውም ቡድን ለአርሰናል የሚያደርገው ዝግጅት ለሌላኛው ቡድን ዝግጅት ያደርጋል ብዬ አልገምትም። እያንዳንዷ የፕሪሚየር ሊግ ጨዋታ ለአርሰናል የፍጻሜ ያህል ናት ለተጋጣሚ ቡድን የትኛውም ክለብ። ይሄን ምልህ በእንግሊዝ ፕሪሚየር ሊግ ላይ የሚሳተፉ ክለቦች ብቻ ሳይሆኑ በአውሮፓ ሻምፒዮንስ ሊግ ላይ ራሱ የሚሳተፉ ክለቦች እንዴ የምታስታውሱት እኮ ነው። አርሰናል ላይ ጎል ማስቆጠር እኮ እንደ ማሸነፍ የተያዘበት ጊዜ ነበር እኮ የባለፈው የውድድር ዘመን ላይ። አርሰናል ላይ ጎል ማስቆጠር ብቻ ሳይሆን አርሰናል ላይ ጎል መሞከር እንደ 3 ነጥብ የተያዘበት ጊዜ ነበር እና አርሰናል አሁንም ብዙ ነገሮች ነው የሚጠብቁት። የተጫዋቾች በዓለም ዋንጫ ላይ መሳተፍ ብዙ ነገሮችን ይጎዳዋል ብዬ ገምታለሁ። ከዛ በተረፈ ግን የሚሞላቸውም ነገሮች ይኖራሉ እና አርሰናል በብዙ መልኩ ነው በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግ ላይ ተደማጭ የሆነ ቡድን። ከዛ በተረፈ ስቴብል እንግሊዝ ፕሪሚየር ሊግ ላይ አሁን ለምሳሌ ዶሚኔት የሚያደርግ ቅድም ስናነሳ ነበር ቼልሲ አንዱ ትልቁ ችግሩ ክፍተቱ የሚባለው ዘንድሮ እንግሊዝ ፕሪሚየር ሊግ ቢባላ ከ3 አመት በኋላ ደግሞ 2 አመት በኋላ ክፍተት ይኖረውና ደሞ ይደግመዋል። አርሰናል ያን ማድረግ አይፈልግም። አሁን ላይ ስቴብል የሆነ ቡድን ማንቸስተር ሲቲ ላለፉት በርካታ አመታቶች በወጥነት ብቻውን የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፍ ነበር። አሁንም አርሰናል ትልቅ ፕሮጀክት ይዞ የተቀመጠው ለሚቀጥሉት አሁን ማንቸስተር ሲቲ እንግዲህ ማንቸስተር ዩናይትድን ምንም ማድረግ አልችልም ይቅርታ 2028 ላይ አንዱ ፕሮጀክቱ ዋንጫ አሸንፋለሁ ብሎ ሲያነሳ ነበር አይደል? ትልቁ ፕሮጀክቱ 150ኛ አመቱን ሲያከብር በ2028 ላይ ዋንጫ አነሳለሁ ያለበት ጊዜ ነበረ ማንቸስተር ዩናይትድ 150ኛ አመቴን ሲያከብር አረጋለሁ። ግን ያነሳም ግን ፖይንቱ ምንድነው? ወደ አንተም ወደ ጀመረው ሐሳብ ለመመለስ ለምሳሌ የክፍት ጨዋታ ክፍተትን እንደ ኦዴጋርድ ባለ ኳሊቲ ነው የምትሸፈነው። ከኦዴጋርድ የተሻለ ብዙ አማካይ የለም ገበያው ላይ ከጉዳቱ በኋላ ብዙ ስለተዳከመ ማለት ነው። ግን ለምሳሌ ዌስትሃም ጨዋታ ፕሪሚየር ሊጉን አርሰናል እንዲያሸንፍ እድል ሰጥቶታል ብለን እያወራን ከሆነ የኦዴጋርድ ኳሊቲ ለዛ ጌም በጣም አስፈላጊ ነበር። ስለዚህ ኦዴጋርድን ወደ ምርጡ ማንነቱ መመለስ የሚቻለው እንዴት ነው? አርሰናል ኦዴጋርድን ወደ ምርጡ ማንነት መመለስ ከቻለ እኮ እንደ አዲስ ዝውውር ነው የሚታየው። ባለፈው አመት ቡድኑ የምርም የቆመ ኳስ ላይ ጥገኛ እንዲሆን ምክንያት የሆነው ኦዴጋርድ ሙሉ በአቋሙ ላይ ባለመገኘቱ የለየለት ፈጣሪ ተጫዋች አልነበረውም። ራይስ ነበረው እንዲከላከል፣ እንዲያጠቃ፣ እንዲፈጥር ይጠበቅበት የነበረው። ይሄንን ወደዚህ ባላንስ ማድረግ ምናልባት አርቴታ ለልጆቹ የተሻለ ነፃነት በመጀመሪያዎቹ አመታት ላይ ሲያደርገው እንደነበረው ያንን ነፃነትም ይሰጣቸዋል ብዬ ገምታለሁ። በጥቂቱ ቀለል ስላለ ምናልባት አንተ ወደ አነሳው ነጥብም እንመለስ ብዬ ነው ያነሳሁት። እኔ ምናልባት ከጨዋታ መንገድ ጋር በተገናኘ የሚኬል አርቴታ አርሰናል ባለፈው አመት እንደተመለከተው አርሰናል ይሆናል ብዬ አልገምትም። መጠነኛ ልዩነቶች ይኖራሉ ብዬ አስባለሁ። አንዱ ለምሳሌ አርቴታ ይከላከላል፣ አሰልቺ ነው፣ የቆመ ኳስ ጥገኛ ነው ስንል ምክንያት ነበረው በጥቂቱም ቢሆን አይደለም። ዋንጫ የሚባል ለአመታት የቆየ ነገር ተጫዋቾች እኮ ማሸነፍ የሚችሉትን ጨዋታ እኮ አንዳንዴ ታላረ አቻ የወጡበት አጋጣሚ ነው። ከዛ ችግር ተላቋል አርቴታ። ከዛ ውጭ ለመጀመሪያ ጊዜ
አርሰናል በአርቴታ ስር ሁለተኛ ሆኖ ሲጨርስ የሚገርም ቡድን ነበር። አዲያ ቡድን ለማየት ደስ የሚል ለተመልካች የሚያዝናና ግብ የሚያስቆጥር 2022 ላይ የነበረው 2023 በተለይ ቀኝ መስመር ላይ የነበረው የቤን ዋይት የማርቲን ኦዴጋርድና የሳካ ጥምረት የሚገርም ነበር። እንደው ቀንቷቸው ያን ዋንጫ ቢያነሱት ለዛ ቡድን የሚገባ ዋንጫ ያ ነበር ብዬ አምናለሁኝ። በዛ ልክ ሲቲ ጠንካራ በነበረበት አመት እና ይሄኛው አመት የአርቴታ ትልቁ ችግር ደጋግመን የምናነሳው ወጣቶች ላይ እምነት ያለው አሰልጣኝ አይደለም። አንዳንዴ ሪስክ ጋርዲዮላ እኮ ሲያደርግ ነው አይደለም ብዙ ማናቃቸው ተጫዋቾች እኮ ውጤት ይዞ መውጣት ባለበት ሰዓት አሰልፎ ያን ውጤት ይዞ ሲወጣ እንመለከተዋለን። ጋርዲዮላ ለማን ነው አርቴታ ለዚህ የታደለ አሰልጣኝ አይመስለኝም። ኢቭን ራሱ ጋርዲዮላ ብዙ ወጣት ላይ የሚያምን ሰው አይደለም። አልፎ እንመለከታለን። አሁን ግን እየተመለከተ እንገኛለን። እኔ አሁን የሚቀጥለው የውድድር አመት ላይ አሰልጣኝ ሚኬል አርቴታ አንዱ ይጠቀሙበታል ብዬ የምገመው ለወጣቶች እድል መስጠት ነው። የነ ማክስ ዶማንን ጉዳይ እናነሳለን። እኔ እንደውም ማለት ነው ሊሆን የማይችል የሚመስለኝ ማክስ ዶማንን ከሳካና ከማዱዊኬ ያስቀድሞት ሲያጫውቱ አይታየኝም። የልምድ ጉዳይ ነው እሱ እኮ አሁን የሚነሳው ጉዳይ። አሁን ለምሳሌ አሁን ጫና የመቋቋም ነገሮችን ከግምት ምናምን ስታስገባ ማክስ ዶማን ኳሊቲው በጣም የላቀ ተጫዋች ነው። አዎ ግን አርቴታ አሁንም በኤፍኤ ካፕ እና በካርሊን ካፕ በካራባኦ ካፕ ጌሞች ሊያሳድገው የሚገባ ተጫዋች እኮ ቅድም እኮ አሁን እኮ ልዩነቱ ምንድነው መሰላችሁ? ብራይተን ለማንቸስተር ዩናይትድ የሚሰጠው ግምትና ብራይተን ለአርሰናል የሚሰጠው ግምት ይለያያል። ለኔ ለምሳሌ በአንድ ሳምንት ልዩነት ሁለቱ ቢጫወቱ ብራይተን ይዞት የመጣው አቋምና ለአርሰናል ብራይተን ይዞት የመጣው አቋም ለማንቸስተር ዩናይትድ የተለያየ ነው። በዚህ አይነት በጣም ፉክክር ባለበት ሊግ ውስጥ እንደነዚህ አይነት ተጫዋቾችን ይሄ ለምን ሆነ? የቡድኖቹ እኮ ነው። አሁን ለምሳሌ ለቡድኖቹ የሚሰጡት ግምት አርሰናል ተገማች ቡድን አለመሆን ጀምሯል። አሁን በፊት አሁን ተገማች ቡድን ነው። ከቆሙ ኳሶች ነው ጎል የሚያስቆጥረው። የአርሰናልን ድክመት ብዙዎቹ ክለቦች እየተጠቀሙበት ነው። አርሰናል ዘግተ ከተጫወክ ጎል ላይ ያስቆጥርብ ይችላል የሚሉ እሳቤዎች አሁን እየተቀረፉ መጥተዋል። ያ ምንድነው ያሰልጣኙ ፍልስፍና መቀያየር ይመስለኛል። በሚቀጥለው የውድድር አመት ላይ ቅድም ዳኒ ሲገልጸው የነበረው ፈጣሪ የሆኑ ተጫዋቾች እንደነ ማርቲን ኦዲጋርድ የመሳሰሉ ተጫዋቾች በወጣ አቋማቸው ከተጫወቱ አሁንም ከዴክላን ራይስ የቆመ ኳስ ፈጣሪ የሆኑ ኳሶችን ሊገለሉ ይችላሉ። በዛ መልኩ ነው። ስለዚህ እንደዚህ አይነት ወጣት ተጫዋቾች አለመሳተፋቸውን የተጫዋቾቹ ብቃት ሳይሆን በጣም ጉልበት ያለበት እኔ አርቴታ ለወጣት ተጫዋቾች እድል ይሰጣል ያላም ማለት የመጣባቸው መንገዶች በጣም በቂ ማሳያ ናቸው። ክሊርሊ እኔ በቃ ለምሳሌ ሉዊስ ስኬሊ ገበያ ላይ ቀርቧል። ሰው ደጋፊ ይመንም አይመንም እንደ ሉዊስ ስኬሊ ያለ ተጫዋች ለገበያ ቀርቧል። ኢታን ንዋኔሪ ለገበያ ቀርቧል። ክሊርሊ ማለት እነዚህ ተጫዋች በአርሰናል እድል ሊሰጣቸው ይገባል። ግን የአርሰናል ፕሮጀክት እነዚህን ተጫዋች ለመታገዝ ዝግጁ አይደለም። አሁን ኢትስ ኦል አባውት ዊኒንግ ነው ለአርሰናል። እንዴት መሰለኝ እንዴ ለምሳሌ ሰር አሌክስ ከ1986 እስከ 1991 ዋንጫ አላነሱ። በእነዚህ ጊዜያቶች ሁለት ጊዜ 11ኛ አንድ ጊዜ 13ኛ ደረጃን ይዘው ጨርሰዋል። ከዛ ዋንጫ ማንሳት ሲጀምሩ ከ1992 ጀምሮ እያሳደጉት ለምሳሌ ዋንጫውን ያነሱበት አመት ላይ 8 ተጫዋቾች ከጊልስ ፓይን ጨምሮ 7ቱ በሊጉ በክለቡ ቆዩ። ኒካስል ሄደ ጊልስ ፓይ። ግን ይሄ ቡድን ልክ ዋንጫ ማንሳት ሲጀምር ታዳጊዎቹን ከዋናው ቡድን ጋር ቀላቅለው ነው ቡድናቸውን የገነቡት። ከዛ እኔ እንዴት መሰለ የሚታየኝ ለአርቴታ ከዛ በኋላ ሰር አሌክስ ፈርጉሰን ብዙ ወጣቶችን ከአካዳሚ በማውጣት አይታወቁም። ኋላ ላይ እየቆየ ሲሄድ አንድ ሁለት ጠብ ያደርጋሉ። ግን የቡድኑ ዋነኛ ፎርስ አልነበሩም። እነዛ ተጫዋቾች የሚገዙ ታዳጊዎች ነበሩ። ዋይኔ ሩኒ ሮናልዶ አይነት። አሁን ለአርቴታ እንዴት ነው የሚታየኝ? እኔ ምስስሎች ነው የሚታየኝ። እንዴት መሰለ ዘ ፋይናል ሃርድሊ ዘ ሃርደስት ይላሉ እነሱ። ለአርቴታ እንደዛ ነበር የሚባለው። 6 አመት ምናምን እንደዚህ ፕሪሚየር ሊግ ዋንጫን ለማንሳት ነበር ትግሉ። ከዛ ዋንጫውን ከያስከ በኋላ ልክ ሊቨርፑል ኬኒ ዳግሊሽን አሰናበተ። ከ1985 ጀምሮ እስከ 1990 ድረስ በጣም ምርጡ ቡድን ነበር። በመሃል ላይ ቦብ ፔስሊ ለቀውበታል። 90 ላይ ዩናይትድ ፕራይም ሆኖ እነዚህ ኮከብ አሰልጣኞች ሊቨርፑል የለውም። አሁን አርሰናል የተገኘበት ሞመንት ዶሚናንሱን ማስቀጠል አለበት። ለምሳሌ አርሰናል ይሄ የመጣበትን መንገድ ፕሮሰሱን ከተመለከት የ6 የ7 አመት ጉዳይ አይደለም። አርሰናል ዋንጫ ለማንሳት 2 10 አመታት ፈጅቶበታል። ልክ እዚህ ዶሚናንስ ጋር ሲገኝ አሁን ለምሳሌ 30 የሚሆን 40% አርሰናል ዋንጫ ያነሳል የሚል ግምት አለን። ለምሳሌ ሶስታችንም ጋር ይሄ ስሜት አለ። ሶስታችንም ጋር ብቻ ሳይሆን
የሌላ ክለብ ደጋፊ የሆኑ ሌጀንዶችም አርሰናል ዋንጫ ያነሳል የሚል ግምት ነው ያለው። ሮቢ ፎለር ግምቱን ሰጥቶ ነበር ሰሞኑና በእርግጠኝነት ይሄን ዋንጫ ከአርሰናል ውጭ የሚያነሳ የሚል ግምቱን አስቀምጧል። አብዛኞቹ እንደዛ ነው። አሁን ያን ይሄን ስትመለከት አርሰናል ልክ ፈርጉሰን የሆነ ሰዓት ዶሚኔት እንዳደረጉት ለዛ የተዘጋጀበት ሞመንት ግን የኔ ጥያቄ አሁን ምንድነው አሰልጣኝ ሚኬል አርቴታ ለተጫዋቾች ለታዳጊ ተጫዋቾች ወይም ደግሞ ለአካዳሚ ተጫዋቾች እድል አለመስጠታቸው ነው እየተነሳባቸው የሚገኘው አይደል? ዋናው መነሻችን ይሄ ይመስለኛል። ትልልቆቹ የስፔናውያን አሰልጣኞች በተለይ ዋንጫ ማንሳት ለምሳሌ ፔፕ ተገዶ ካልሆነ ብዙ ወጣት ተጫዋች አይጠቀም። በጣም ካላሳመንኩ ለምሳሌ ወጣት ተጫዋቾችን የሚጠቀሙ ክለቦች ምን ያህል ስኬታማ ሆነዋል? አንዱ ጥያቄ እሱ ነው። ሁለተኛ ነገር ደግሞ ምንድነው አሁን አሰልጣኝ ፔፕ ጋርዲዮላን እና አሰልጣኝ ሚኬል አርቴታን እያነጻጸርን እንገኛለን። በወጣት አጠቃቀማው አይጠቀሙም ብዙ ጊዜ ይባላል። አሁን ስታስቡ ደግሞ ወጣት ተጫዋቾችን የሚጠቀሙ ክለብ ውጤታማ አልሆኑም ብዬ አስባለሁ። ወጣት ተጫዋቾችን ደግሞ የማይጠቀሙ እንደነ ፔፕ ጋርዲዮላ የመሳሰሉ አሰልጣኞች ደግሞ እየተጠቀሙ ይገኛሉ፣ ዋንጫውን እያገኙ ይገኛሉ። በሌላ በኩል ደግሞ አሰልጣኝ ሚኬል አርቴታን ማነሳው የትኛው አካዳሚ ለአሰልጣኝ ሚኬል አርቴታ መግቦት ነው አሁን ደግሞ አትችልም ብሎ ያስወጣው? ከዛ በተረፈ አሁን 3 እና 4 ተጫዋቾችን እኮ እንመለከታለን አይደል? ከወጣት ቡድን የመጡ ተጫዋቾችን እነሱስ የወጣት ማዕከል አይደሉም ወይ? ወደ አርሰናል የመጡ እንዴ በልዩነት እኮ ነው 50 ጊዜ ልታነሳው ትችላለህ። ማክስ ዶማን እኮ ከአካዳሚ የተገኘ ልጅ ነው አይደል? ሉዊስ ኬሊ እኮ ከአካዳሚ የተገኘ ልጅ ነው። ሳካን እንደው በሚኬል አርቴታ ስር ሆኖ የወጡ ልጆችን ነው ኤክሰፕሽናል የሆኑ ተጫዋቾች እንደሱ አይነት እኮ ነው። ከዛ በተረፈማ አሁን ለምሳሌ እስኪ 1 2 እንደው ከአንድ አካዳሚ 5 እና 6 ተጫዋቾችን ጥሩልኝ እስኪ የወጡ ተጫዋቾች እንዴት ፖይንት መሰለም እና ነው ለምሳሌ በሆኑ ሞመንቶች ላይ ስኬታቸውን በወጣት በአካዳሚ ተጫዋቾቻቸው የገነቡ ቡድኖች አሉ። ለምሳሌ አያክስ አምስተርዳም 1995-96 የአውሮፓ ቻምፒየንስ ሊግ ሲያሳካ አብዛኞቹ ተጫዋቾች በአካዳሚ አሉ። እሱ ይለያል እኮ ዳኒ፣ እሱ የያን ጊዜ ዘመንና ያሁን ዘመን ሁለተኛ የሊግና የአገር ልዩነትም ይኖረዋል። አሁን ወደዚህ ለመምጣት ነው። ለምሳሌ ቻምፒየንስ ሊግን አነሱ ሲባል ያነሱት ያሸነፉት በጣም በስኳድ በስታር ስብስብ የተሰበሰበውን ኤሲ ሚላንን ነው፣ በጣም ቶፕ የነበረውን ማለት ነው። አሁንም ልክ ለምሳሌ ሰር አሌክስ ከ1992 እስከ 2000 የነበረው ቡድናቸው የተገነባው በፈርጊ ቤቢስ ነው። ከአካዳሚ በመጡት በነሪያን ጊግስ ምናምን ነው። ከታዳጊ ቡድን መጥተው ዩናይትድን ወደ ስኬት ወስደዋል። ፈርጊ ዋንጫውን በህፃናት አታሸንፍም ተብሎ እየተሳለቀበት ነው ያንን አመት ዋንጫውን ያነሳው በነ 18 አመታቸው ላይ በነበሩት በነሪያን ጊግስ ማለት ነው። በተመሳሳይ ባርሴሎና ወደ አሸናፊነት የተለወጠበትን ከ2008 ጀምሮ ወደ ስኬት የመጣበትን መንገድ ካየን አብዛኞቹ ተጫዋቾች በላማሲያ ውስጥ የመጡ ናቸው። እነዚህ ኤክሰፕሽናል ኬዞች ናቸው ካለን አንዳንድ ተጫዋቾች አስገድደው ብቻ ይመጣሉ። ለምሳሌ አርቴታ ሁሉንም ቋሚ 11 መጠቀም አለበት ከአካዳሚ እኮ ያልን አይደለም። ሳካ ሳምኖት እየተጫወተ አይደለም። እኔ መመርጠው እንዴት መሰለ ከኑኒ ማዱዊኬ ይልቅ አርሰናል ለማክስ ዶማን ቅድሚያ መስጠት አለበት። አርቴታ ይሄን አያደርግም ነው ፖይንቴ እኔ። እሱ እኮ አሁን እኮ ልዩነቱ ምንድነው? አንደኛ የጊዜ ጉዳይ ነው። አሁን ቅድም ያነሳልኝ የባርሰሎና የላማሲያን ተነሳ፣ የደቹ ደግሞ የአያክስ አምስተርዳም ጉዳይ ተነሳ። ከዛ በተረፈ ደግሞ የሚነሱ ሌሎች ሊጎችም ውስጥ ይነሳሉ። 1 የሀገር ልዩነት፣ 2 ደግሞ የሊግ ጫና፣ 3 የዘመን ጉዳይ ይለያያሉ እየገመታለሁ። የመጀመሪያ ጉዳይ ማነሳው አሰልጣኝ ፔፕ ጋርዲዮላ አሁን ለምሳሌ ፊል ፎደንን ከአካዳሚ ያገኟቸው ልጅ ነው አይደል? ተጠቅመውበታል። ሁለተኛ ነገር ደግሞ ለአይን የሚታይ ይሄ ልጅ ወጥቶ ገብቶ ልምዱን ተወውና ልዩነት ፈጣሪ የሚያገኝ ከአካዳሚ የመወጣ ተጫዋች ጥሩ ተጫዋች ከሆነ ዋይኖት 11 ውስጥ የማያስገባበት። ሁለተኛ በልዩነት የሚገመተው ነገር ምንድነው? አንደኛ ቼልሲ የሚነሳበት ለምንድን ነው? ቼልሲ ዋንጫ እንዳያገኝ ቼልሲ ኤክስፔሪየንስ የሆኑ ተጫዋቾች የሉትም። የአካዳሚ ተጫዋቾች ይኖሩታል፣ ይወጣሉ። ነገር ግን ደግሞ ሊጉ ላይ የሚሳተፈው በልጆች ነው፣ እያስከፈለው ነው፣ ዋጋ እያስከፈለው ነው ቼልሲን እየተባለ ነው። ቼልሲ ዋጋ እየከፈለ ነው። ሲቲ አሁን ለምሳሌ ብዙ ተጫዋቾች አለቀቀም። ሲቲ በአካዳሚ ሽያጭ ባለፉት 10 ዓመታት ብዙ ገንዘብ የሚያስገባው ቡድን ነው፣ ከቼልሲም በባሰ ሁኔታ። ለምሳሌ ሞርጋን ሮጀርስ አሁን 117 ሚሊዮን ፓውንድ ወጥቶበታል፣ ሲቲ አልተጠቀምበትም። ጄደን ሳንቾ ከ100 ሚሊዮን ፓውንድ የተጠጋ ገንዘብ ወጥቶበታል በዩናይትድ፣ ሲቲ ሳይጠቀሙ ነው የለቀቀው። ኮል ፓልመር ሲቲ በአግባቡ ሊጠቀም ደቂቃ አልሰጥህም ብሎት ነው ልጁ ወደ ቸልሲ ሄዶ ቸልሲ ለድንቅ ጊዜ ያሳለፈው።
የፔፕ ጋርዲዮላ ሲዝን ውስጥ 10 አመት ውስጥ አይተን በ10 አመት ውስጥ ሁለት ተጫዋች ነው የምጠራው ኒኮ ኦራይሊ እና ፊል ፎደን ሌላ ከአካዳሚ ወጥቶ ፔፕን አሳምኑት ቋሚ የሆነ ተጫዋች አንጠራ በቃ ዩናይትድ ይበላው ነበር ያን ጊዜ ዋንጫውን ይበላው ነበር ያን ጊዜ የአካዳሚ ተጠቅሞ ቢሆን አብዛኞቹ ተጫዋች እኔ አካዳሚ ላይ ምንድነው መሰለህ በናርቴታም የምስማማው ምንድነው ከአካዳሚ የሚወጡ ተጫዋቾችን ተጽዕኖ ከፈጠሩ ሊያሰልፏቸው ይችላል አይ ግን ዋንጫ የማያገኝልህን ተጫዋች ገና ለገና ከህፃንነቱ ደረጃ ኤክሰፕሽን ሳካ ኤክሰፕሽናል ስለሆነ ቦታውን የሚነቀንቀው ሰው የለም አሁን እንዲህ አይነት ተጫዋቾችን የልምድ ጉዳይ ይነሳል ከአካዳሚ ሲነሳ አንተ እኔ እያልኩ ያለሁት አርቴታን በተመለከተ ነጥለን ካነሳን አርቴታ ችግርም ውስጥ ሆኖ እንኳን ለነዚህ ልጆች እድል ለመስጠት ፈቃደኛ ሆነ አሰልጣኝ አይደለም በማሳየት ማንሳት እንችላለን ለምሳሌ ስሚዝሮ ወደ ፉልሃም ከመሄዱ በፊት አርሰናል እሱ ሊጠቀምበት የሚችላቸው አጋጣሚዎች ነበሩ አይደል ፍጹም እድል ሊሰጠው ፈቃደኛ አልነበረም ምናልባት በአርቴታ በኩል እንዳመክንዮ ከቀረበ የሚነሳው ይሄ ቡድን ዋንጫ ያስፈልገዋል አመታትን ጠብቀዋል በየትኛውም ሁኔታ የምታደርገው ስህተት ዋጋ እንደሚያስከፍል ያውቃል ያሰልጣኝ ማለት ሲኒየር ተጫዋች ያስፈልጋል ሲኒየሮቹ እንኳን ሆኖ በራሳቸው የፕሪሚየር ሊጉን ዋንጫ ለማንሳት ምን ያክል እንደተቸገሩ አይተናል እች ግዴ ለምን ይሄን እንደምክንያት እንወስድለት አርቴታ ቢያንስ ከዛ ችግር ተላቋል ለምሳሌ ኖኒ ማዱኬን ከቼልሲ ታስፈርም በእርግጠኝነት ቋሚ ሊያደርገው አይደለም የሚያስፈርመው የስኳር ተጫዋች ነው የመጣው ለስኳር የሚሆን ተጫዋች ግን በሱ ቦታ ማክስ ዶማን ይባል ተጫዋች ነበረው ነው የኛ ጥያቄ የኔም ጥያቄ እሱ ነው በነገራችን ላይ ቋሚ አድርገህ የምታመጣው የምታሰልፈው ከሆነማ ስታብሊሽ ያደረገ ተጫዋች ነው ለዋንጫ የሚወስድ ነው እንደዛ ነገር ማንሳት እንችላለን አጣት የኤቨርተኑ ጌማቸውን በቂ ነው የስኳር ተጫዋች ቴንክ ዩ ማክስ ዶማን እሱ ነው ለምሳሌ በፕሪሚየር ሊጉ አብዛኛው አካዳሚ ወጣ ልጅ ነው አይደል አርሰናል ዛሬ ላይ ከ22 አመታት በኋላ ዋንጫ አገኘ ብለን እንደዚህ ስናወራለት ወይም ደግሞ እንደዚህ በሁሉም ነገር ስንከራከር መነሻው ግን የማክስ ዶማን ነው ያቺ ተርኒንግ ፖይንት ነው አርሰናል በጣም ጫና ውስጥ ገባ አርሰናል አመቱን ሙሉ ይወለ ተቸግሮ ጥሩ ሆነ ሄደ ከዛ የሆነ ሰዓት ችግር ውስጥ ገባ ከችግሩ ውስጥ እንዲወጡ ተገዶ ዋንጫውን እንዳያጣው ሲል ሉዊስ ስኬሊን እና ማክስ ዶማንን መጠቀም ጀመረ አርቴታ መጨረሻ ላይ ዋንጫውን አልሰጡትም እነዚህ ልጆች ስኬሊ በተለይ ግን አሁን ስኬሊ ታዲያ እየተጠቀመው ነው ስኬሊ ሊለቅ ነው ገበያ ላይ ነው ያለው አይለቅም እሱም አይለቅም አሁን ልጁ አይለቅም አርሰናል ግን ገበያ ላይ ያቀርቦታል ከዛ ማክስ ዶማንን አሁንም ከሳካና ማዱኬ ቢሃይንድ እንደሆነ እኛም አርቴታ ምናቀው ቆይ ሻንጤ ያቂል ተቀያጁ ማክስ ዶማንን አነሳን ሉዊስ ስኬሊን ሰናነሳ እንግዲህ ከዓለም ዋንጫ ማታስተናንሰው ትልቁ ፉክክር ያለበት ለተጫዋቾች እንኳን አንዳንድ ጊዜ አረ ምናምን የሚሉት ነው የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ከአንድ አካዳሚ የተገኘው ሉዊስ ስኬሊ በቋሚነት ነው የገባው አማራጭ አልነበረም አማራጭ ለመኖሩ አይደለም እንዴ ዙቢሜንዴ ምንድነው ወርዶነት አይደለም ዙቢሜንዴ ይሄ ልጅ ከአካዳሚ የተገኘ ተጫዋች ነው ሰከንድ ሃፍ ኦፍ ዘ ሲዝን ይገ 100% ስለተማመነበት ይመስለኛል በቋሚነት ያሰለፈውና እባካችሁ አትችት በዛበት አሰልጣኝ ሚኬል አርቴታ አትንኩት ትችት በዛበት አርቴታ ከዛ ዙቢሜንዴ አቋሙ ወርዷል ለምንድን ቤንች የማያደርገው ተባለ ከዛ አማራጮችን ሲያይ የሆነ ጌም ላይ ፉልሃም ጌም ይመስለኛል ስኬሊን አማካይ ቦታ ላይ ያደረገው ያን ጌም 3-2 አሸነፈ አርሰናል ከዛ ቀጠለኛው ኬሚስትሪ ተባለ በዛው ቀጠለ አሁን የዛ ጨዋታ ላይ ፍጻሜው ላይ ብሩኖ ጊማሬሽ አርሰናል ላይ ያለ እንበል ስኬሊ በቋሚነት አይጀምርም አሁንም አይጀምርም አሁን ላይማ በቀጣይ የፊታችን ሁሉ ላይ በቋሚነት ይጀምራል እሷ ሌሎቹ ገና እሱን ይጀምራል ሁለተኛ ግን እኔ ለአሰልጣኝ ሚኬል አርቴታ የሚሰጣቸው ግምት በጣም ነው የሚያበሳጨው እውነት ለመናገር ኖ ላይ አይደለም ለወጣቶች እኮ ነው ለወጣቶች በሚሰጧቸው ሁለተኛ አሰልጣኝ ሚኬል አርቴታ የውጤት ሰው አይደሉም ቶሎ አይቀይሩም ተጫዋቾችን በሚገባው ልክ አይመለከቱም እንደውም እኮ እንደው እኔ በጣም ከሞዳቸው አሰልጣኞች መካከል በጣም ማይ ፌቨራይት አሰልጣኝ አሁን ላይ አሰልጣኝ ሚኬል አርቴታ ናቸው የወረደባቸው ውርጅብኝ ብዙ ነበር እውነት ለመናገርና ፓሪስ ሴን ጀርሜን ከዛ ዋንጫ በፊት አርሰናል በእንግሊዝ ፕሪሚየር ሊግ ላይ ትልቅ ተግዳሮት የነበረበት ነው አሰልጣኙ ዘንድሮ የእንግሊዝ ፕሪሚየር ሊጉን ካላነሱ መሰናበት አለባቸው ተብለው ብዙ ደጋፊዎች ገጀራቸውን ይዘው ወጥተውባቸው ነበር እውነት ለመናገር የኔ ጸሎትና የእሳቸው ጸሎት ነው እዚያ ያደረሳቸው ኤኒሃው ግን አርቴታ አርሰናል ዋንጫ በማንሳት ውስጥ
ከማንም ቀድሞ መመስገን ያለበት ሰው አርሰናልን ደረጃውን ቀይሮ አልተሰጣቸውም ብዙ ክሬዲት እኔ በዚህ ልክ አሰልጣኝ ሚኬል አርቴታ የሚሰጠው ክሬዲት አለ አርሰናል ዋንጫውን ለማንሳቱ ከአርቴታ ቀድሞ መመስገንም ያለበት ግለሰብ የለም ግን እየሰጧቸው አይደለም ዋንጫውን አርሰናል ያገኘው በአርቴታ ምክንያት እኔ ምናልባት ዳኒ አንድ ማነሳው ከአርሰናል የወጣት አተያይ ጋር በተገናኘ አሰልጣኝ አርሰን ቬንገር ያ ምርጥ የነበረው አንድም ጨዋታ ሳይሸነፍ ዋንጫውን ያነሳው ስብስብ ካስታወሳችሁ በጣም በሲኒየር ተጫዋቾች የተሞላ ራሱ ጌሞችን መጨረስ የሚችል ነበር። ከዛ በኋላ ቬንገር አጓጉል ወጣት ላይ የገቡበት ትራንዚሽኑ በጣም አስደንጋጭ ነበር ካስታወሳችሁ። ከዛ ስብስብ ቬንገር ወደ ወጣት የተቀየሩበት መንገድ ሌላ ፍልስፍና ነበር ካስታወሳችሁ። ስኩራውን አንዴ የመለሰልሽ ምናልባት ያ የሆነው ብዙዎች ይላሉ ይሄ ቡድን እንደ ጊግስ አይነት ጌምን መጨረስ የሚችል ሲኒየር ተጫዋች ቢኖረው ብለው ያስባሉ ብዙዎች በዛ ዘመን እና ተቃርበዋል እኮ አመቱን የመሩበት በተለይ 2627 ይመስለኛል ወደ መጨረሻዎቹ 2728 ላይ ኤድዋርዶ ሲልቫ የተጎዳበት አክቹ ሙሉ ወጣት ቡድን ነው እና አርሰናል ላይ መፍረድም አይቻልም። ይሄ ጥያቄ ያስነሳል። አይ ምን ልፈልጌ ነው በየትኛው መዘኛ ሙሉ ወጣት ይዘህ ጌምን ማኔጅ የሚያደርግልህ ተጫዋች ያስፈልጋል። ጥያቄው እሱ አይደለም ግን 9 እና 10 ወይ ደግሞ 8 እና 9 ሲኒየር ተጫዋቾች ባሉበት ጌምን ማሸነፍ የሚችል ባለበት ስብስብ ውስጥ 20 እና 30 ደቂቃ ለወጣት ተጫዋች ካልሰጠህ ይሄን ተጫዋች ማየት አትችልም ነው። ይሄን ደግሞ አርቴታ በሚገባ አላረገው ምንም አላረገው። እኔ ነገር ስሚዚሮ ለቆታል። ከዛ በኋላ ማን ኢቷና ሪኮ በውሰት ሰጠው እንደተሸጠ ገብቶናል አይደል? አሁን ደግሞ በዚህ አመት በርግጠኝነት ሉዊስ ኬኒ በርግጠኝነት እኔ ሳሊባን በግድ አሳምኖት ነው እንጂ አርቴታ መጀመሪያ ላይ ሳሊባ ላይ እምነት አለ ምንድነው የጎደለው ይባል ነበር እኔ አስታውሳለሁ። ከዛ ሳሊባ ፈረንሳይ ሊግ 1 ላይ 2 አመት የውሰት ውሏል። ኮከብ ተጫዋች የአርቴታን አምሮ ሼፕ ያደረገው እንጂ አርቴታ ሳሊባ ላይ መጀመሪያ ላይ እምነት አለ ቤንች አረ እንኳን እንግዲህ አርቴታ እኮ የዛሬ 2 አመት አካባቢ አርሰናል ጥሩ በሆነበት ዘመን ላይ ራሱ እንግዲህ የአርሰናል የልብስ ትንፋስ በሆነበት ጊዜ ዊሊያም ሳሊባ የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዲዬ ዴሾ እኮ አይመርጡስም ነበር። ስለዚህ አርቴታ ነው እዚህ ያደረሰው። አክቹሊ ዴሾ ከሳሊባ ጋር ግን ችግር ያለበት ነው የሚመስል የነበረው መጀመሪያ ላይ ለምሳሌ ኮናቴና ኡፓሜካኖ ነበር ይታመሩ የነበሩት እሱ ተመረሰ ተመለከተ ግን የሁዱን ጨዋታ እናጠቃለውና ማንም ያሸንፍ ይመስላችኋል? ግምት በጣም አስቸጋሪ ነው አይደለ? እኔ ወጣ ያለ ግምት አለኝ ግን እስኪ ወጣ አድርገው ሲቲ ያሸንፍ ይመስለኛል። በፕሪሲዝን ጌሞችን እንደተመለከተ ሰው የአርሰናል የፕሪሲዝን ጌሞች እንዲሁም የሲቲን ፕሪሲዝን እንደተመለከተ ሰው በጠባብ ልዩነት ሲቲ ያሸንፍ ይመስለኛል። እኔ እንደዛ የሚሰማኝ እኔ አርሰናል የፕሪሲዝን ጌሞችን ከማየት ውጭ ትርጉም ያለው ጨዋታ አይተናል ብዬ አላምንም። ለኔ አንዱ ዓለም ዋንጫ ነው። ሁለተኛው አርቴታ ሆነኛ የሚለውን ተጫዋች ያየበት ጌም አልነበረም። እውነት ለመናገር የትኛውን ቋሚ ተጫዋች አብዛኞቹ ልጆች አልነበሩም እና ይሄኛውን ጌም በዛ መልኩ ያደርገዋል ብዬ አላስብም። ከዚህ በመነሳት ጨዋታው ቀላል ይሆናል ብዬ አላስብም። ግን አንድ የሚያስማማኝ እዚህ የኮሚኒቲ ሺልድ ጨዋታ ላይ የሚያስማማኝ ነገር እንደ አርሰናል አይነትና ሲቲ አይነት ቡድኖች ሲገናኙ እንደ ተራ ጌም የሚያዩት አይደለም። ሲዝኑን ዲፋይን የሚያደርጉበት ነው። ስነ ልቦና አለ። ቀጣይ ራሳቸውን የሚገልጹበት ጭምር ነው። ካስታውሳችሁ ከአንድ ዓመት በፊት ተገናኝተው አንድ ለባዶ እስከ መጨረሻው እየመራ ሲቲ አንዳቸው ሆነ በመላ አርሰናል ዋንጫውን ያነሳበት አጋጣሚ ነበርና የሆነ የሰጣቸው የስነ ልቦና መነሳሳት ነበር ለአመቱ ሙሉና ይሄ ጌም ማሸነፍ ይቻላል የሚለው ነገር መጥቷል። በእርግጥ ባለፉት 4 እና 3 አመታት አርሰናል ተደጋጋሚ አድርጎታል። ይሄን ባለፈው ተሸንፏል ሜዳው ላይ ከሜዳው ውጭ አቻ ነው የወጡት። ከዛ በፊት ያሉት ላይ ግን አርሰናል የበላይነት ነበረውና ልክ ሚኬል አርቴታ ሲቲን በሚስልበት ልክ ኢንዞ ማሬስካ አርሰናል መሳል ጀምረዋል። አርሰናል ማሸነፍ ይቻላል ከሂደቱ ማስቀረት ይቻላል ብለው የሚገቡበት ጌም ነውና ቀላል የሚባል አይሆንም። ጨዋታውን አርሰናል ያሸንፋል። ያው አንተየም እንዳለው ስማማበታለሁ። ምክንያቱም ፕሪሲዝኑ ብዙ ተጫዋቾችን የሚለዩበት ይመስለኛል። እነማን ቋሚ እንደሚሆኑ አሰልጣኝ ፔፕ ጋርዲዮላ በደንብ አሰልጣኝ ሚኬል አርቴታ በደንብ አድርገው ሼፕ አድርገውታል ብዬ ገምታለሁ። በተለይ ደግሞ የዴቪድ ራያ መመለስ የገብርኤል ማጋሌስ አጣማሪ ደግሞ አንድ ተጫዋች ያስፈልገዋል። ወጣም ወረደም ያው ሞስኬራ ነው እየተጠበቀ የሚገኘው አሁን በቋሚነት ይሰልፋል ተብሎ የሚገኘው የቲምበር ጉድለት አንደኛው የኔ ግምት እሱ የቲምበር እና የሳሊባ ለመኖር የጌሙ ዲፋይኒንግ ፖይንት ነው። አርሰናል ያለ ሳሊባ ብቻ ሳይሆን ያለ ቲምበር ይችላል። ከዛ በተረፈ ግን የዴክላን ራይስ አለመኖር ያው የብሩኖ ጎሜሬዥ የመግባት እድሉ ሰፊ ነው ብዬ ገምታለሁ። የፊት መስመሩም ደግሞ እንደሚጠበቀው ነው። ቡካዮ ሳካም ይጀምራል። ምክንያቱም ይቺን ጨዋታ ምንድነው ተርኒንግ ፖይንት ናት ለየትኛውም
የእንግሊዝ ፕሪሚየር ሊግ መነሻ የኬሬስን እናነሳ ሌላ ጊዜ እንመለስበታለን። ልምምድ ላይ የሚያረጋቸውን ነገሮች እየተመለከቱ ነበር። እንደውም ሌላውን የኬሬስ በዚህ አመት ልናይ እንችል ይሆን የሚል ጽሁፎች እየተመለከቱ ነበርና በነገራችን ላይ የእንትኑ ደግሞ የዚህ ኤቨሬስት ካፕ ጨዋታ ላይ ነች ቦታ ላይ ተረከዘ የሞከራት ነበረችና ሰው ብትቀር ተብሏል። ለዛም ይመስለኛል አርሰናል ከዛ በተረፈ የውዱን ጨዋታም እኮ ሲጠይቅ የምን ጨዋታም ብሏል እኮ ባለፈው እንትን ነው እንደ ወዳጅነት ጨዋታ ነው አደረገ ቻሪቲ ጌም ጋዜጠኛው እንደዛ ጠየቀውና እንግሊዝ ላይ ብዙ ረጅም አመት ላላስቆጠረ ሰው የምን ወዳጅነት ጨዋታ ነው ያለውና መደናገጡ ቆጣቱ አላስገረመኝም። እውነት ነው። ይሄ ጨዋታ በልዩነት ይጠበቃል። አንዱ እንግዲህ ከዚህ በፊት የዌምብሌ ላይ የሚደረግ ጨዋታ ነበረ። አሁን ላይ እንግዲህ በኢትዮጵያዊው አቀንቃይ በትውልደ ኢትዮጵያዊ አሁን ከበድ እንደዚህ ታሪክ በትውልደ ኢትዮጵያዊው በአቤል ዊኬንድ ምክንያት ወደ ካርዲፍ ተዘዋውሯል ይሄ ጨዋታ። ስለዚህ የፊታችን እሁድ እንግዲህ 11 ሰዓት ላይ የሚደረገው በጣም ተጠባቂው ጨዋታ የአርሰናልና የማንቸስተር ሲቲ የኮሚኒቲ ሺልድ ጨዋታ ነው። በቀጣይ ስንመለስ የምንመለከተው ጉዳይ የ2026-27 የውድድር ዘመን የስፔን ላሊጋ በይፋ ነገ ምሽት ይጀምራል። ምን ይጠበቃሉ አሰልጣኞች? አዳዲስ አሰልጣኞች በዚሁ በስፔን ላሊጋ ላይ የመጡ ይገኛሉ። የባርሰሎናና የሪያል ማድሪድም ሽኩቻ በዚህ በዋንጫ ደረጃ እንመለከታለን። ካፍታ በኋላ እንመለሳለን። አብራችሁን ቆዩ። ተመለስን። እየተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን እየተከታተላችሁት ያለው ሀገሬ ስፖርትን ነው። ቀደም ሲል በኮሚኒቲ ሺልድ ዋንጫ ላይ የማንቸስተር ሲቲን እና የአርሰናልን ጉዳይ ተመለከትን። ነገ በይፋ የሚጀምረው የ2026-27 የውድድር ዘመን የስፔን ላሊጋ ምን ይጠበቃል የሚለውን ጉዳይ የመቋጫ ርዕሰ ጉዳያችን አድርገውና ነገ እንግዲህ በይፋ የሚጀምረው ስፔን ላሊጋ የ2026-27 የውድድር ዘመን ታላላቆቹን ቡድኖች ባርሰሎናንና ሪያል ማድሪድን ሳያካትት ይጀምራል። ያው ሁለቱ ክለቦች የሁለተኛ ሳምንት ላይ አጋማሽ ላይ ሮቡ የሚያደርጉት ጨዋታ ይሆናል። ከዛ በፊት ግን ያው አንዱ ምክንያት በዚህ በዓለም ዋንጫ ምክንያት ሁለቱ ክለቦች ለተለያዩ ሀገራቶች ማስጠራታቸውን ተከትሎ ቅድመ ዝግጅታቸውንም ደግሞ ቀደም ሲል አለማድረጋቸው ትንሽ ጊዜ እንዲሰጣቸው ነው። በአጠቃላይ ያም ቢሆን ግን የአሰልጣኝ ጆዜ ሞሪንሆ ወደ ስፔን መመለስ የሃንሲ ፍሊክ ደግሞ ለሶስተኛ ጊዜ የስፔን ላሊጋን ዶሚኔት ለማድረግ ትልቅ መስዋዕትነት ከፍላለሁ ማለታቸው እንደዚህ ያለ በርካታ የስፔን ላሊጋ ነው። ያው በእንግሊዝ ፕሪሚየር ሊግን እናነሳለን እንጂ የስፔን ላሊጋ ምንም የሚታይ ነው። ከሌሎቹ ሊጎች በተሻለ የምናነሳው ሊግ ነውና በቀጣይ እንግዲህ በስፖርት ሾዋችን አንዱ የምንመለከተው የስፔን ላሊጋን ጉዳይ ይሆናል። እንደው ከጆዜን ጀምር ከሪያል ማድሪድ ምክንያቱም አዲስ ናቸው። ለበርካታ አመታት ከስፔን ላሊጋ ተለይተዋል። ለሁለተኛ ጊዜ ደግሞ በዚሁ በሪያል ማድሪድ እንግዲህ ትልቅ ተግዳሮት ይገጥማቸዋል ቢባልም ሪያል ማድሪድ ደግሞ ፍሎሬንቲኖ ፔሬዝ እሱ ይሻለኛል ቢያንስ ቡድኑን እንደው ትንሽም ቢሆን ቅርጽ ያስይዝልናል ከሚሏቸው አሰልጣኞች መካከል ነው። ዣቪ አሎንሶ ባለፈው ጥር ከተሰናበቱ በኋላ ያው በአርቤሎ ሲመሩ ነበር አይደል እስከ መጨረሻ የነበሩት። ከዛ በኋላ የጆዜ መመለስ አንዱ እንድምታ ፈጥሯልና ዳኒ ምን ተሰማ ግን አሰልጣኝ ጆዜ ወደ ስፔንና ወደ ሪያል ማድሪድ መመለሳቸው እንደው የዚነዲን ዚዳንን ያንን ተመልሶ መጥቶ ዋንጫ የማግኘት እድልን ይደግሙት የሆነ ወይ የሚሉ እሳቤዎች ናቸው። ከጀርባ ስንመለከትም ደግሞ ጠንካራ አሰልጣኞች ናቸው ያሉት ስክሪኑ ላይ። ያ በሚገባ እኔ አንድ የጆዜ ወዳጅ እዚህ ሞመንት ላይ እንደምንደርስ ግምት ነበረኝ። ጆዜ እንግዲህ ከማንነታቸው ወይም ከቀድሞ ከፍታቸው ወርደዋል። ይሄን ማንከደው ሀቅ ነው። ግን እዚህ ሞመንት ላይ እንደምንመጣ ግን ጠብቅ ነበር በግሌና ያ ሲዝን መጥቷል። ግዙፍ ሲዝን ነው። አንድ ምናልባት ከ2017 ዩሮፒያ ሊግ ውጪ እኔ ትልቅ ዋንጫ ያላነሱ አሰልጣኝ ናቸው። ከማንቸስተር ዩናይትድ ጋር ዩሮፒያ ሊግን ያሳኩበት ከዛ በኋላ ግን ኮንፈረንስ ሊግ ነው። ለሮማ ደጋፊ ለማህበረሰቡ ትልቅ ዋንጫ ሊመስል ይችላል። ክለቡ በ16 አመታት ውስጥ ምንም ዋንጫ ያላነሳ ስለነበረ ግን በጆዜ ሲቪ ላይ
የኮንፈረንስ ሊግ ዋንጫን መጥቀስ እንደ ነውር ነው የሚቆጠረው። ምክንያቱም እኚህ ግለሰብ በመጡበት አመት ዩሮፒያ ከቸልሲ ጋር 2 ተከታታይ አመታት የሊግ ዋንጫን ያሸነፉ ሮናልዲኖ የነበረበትን ባርሴሎና በደርሶ መልስ ጥሎ ማለፍ የቻለ ቡድን የገነቡ እንደ እድል ባይሆን ምናልባት በዘመነ ቫር ቢሆን 2004-5 እስከ ፍጻሜ መጓዝ የሚችሉበት በተለይ የቤኔቴዙ ሊቨርፑል የጣላቸው አመት ላይ እና ስለ ታላቅነታቸው ሲወራ አንድ በእርግጠኝነት መናገር የሚቻለው ታላቅ አሰልጣኝ ናቸው። ማድሪድ ያ ታላቅ አሰልጣኝ ያስፈልገው ነበር። አንደኛው ፖይንት ምንድነው ስለ ማድሪድ ስናወራ ማውራት ያለብን ሪያል ማድሪድ ከዚህ ስኳዱን ማኔጅ የሚያደርግ አሰልጣኝ ይፈልጋል። ሁሌም ቢሆን ታክቲካል አፕሮቹን ብዙ ከሚያሳሳ አሰልጣኝ ወጣ ያለ ቡድን አይተናል። የማድሪድ ማንነት በአሸናፊነት ላይ ተገነባ እንጂ ይሄ ነው የሚባል የእግር ኳስ ፊሎሶፊ የሌለው ቡድን ነው። ባርሴሎና በዚህ መንገድ ነው እንላለን ወይ ስለ አርሰናል የቀደመ ዘመን በዛ መንገድ ነው እንችላለን። ማድሪድ ፊሎሶፊው ማሸነፍ ነው። ስለዚህ ባለፉት ጥቂት አመታት ማድሪድ ጥሩ ባልሆነበትም ጌም ታክቲካሊ አናሊሲስ ለመስጠት በሚከብድ ተአምራት ጌሞችን ያሸንፋል። ለምሳሌ በካርሊቶ ስር ያነሷቸው የአውሮፓ ቻምፒየንስ ሊግ ጉዳዮች ወይም የውድድር ዘመኖች ከተአምር ውጪ ብዙ ታክቲካል ማብራሪያ የሚሰጥባቸው አይደሉም። 2-0 እየተመራ ተጫዋቾች ሲደናገጡ ማታይበት አንድ ጎል አስቆጥረው የጨዋታውን ሞመንተም ሺፍት የሚያደርጉበትን ጌም ነበር ስናየ ነበረው። ከዛ ግን ይሄ ሪፍት ሲመጣ ለምሳሌ ባለፈው አመት እስከ መደባደብ ያደረሰ እነ ፌዴ ቫልቬርዴ እነ ቹዋሚኒን ያሳተፈ ድብድቦችን ስንመለከት ማድሪድ ሉዝ ያደረገው ኢጎን ማኔጅ ማድረግ የሚችል ግዙፍ ስም ነበር የሚል ፖይንት ሲነሳ ነበር። ከዛ ማድሪድ ወደ ገበያው ወጣ። 2 አመት ዋንጫ አላነሳም። ስኳዱን ማኔጅ ማድረግ አልቻለም። ዣቪ አሎንሶም ሆነ አርቤሎዋ ለምሳሌ ፌዴና ቹዋሚኒ ተደባደቡ የተባሉ ቀን በቫልዴቤባስ አልቫሮ አርቤሎዋ ቁጭ ብሎ ሲመለከታቸው ነበር። ለመሳተፍ እንኳን ነገሩን ለማረጋጋት አልሞከረም የሚል ነጥብ ስንመለከት ነበር። ስለዚህ ምንድነው ማሰበው ጆዜ ወደ ከፈታቸው የሚወጡበትን ክለብ ይፈልጉ ነበር። ድጋሚ ማድሪድ ኢጎን ማኔጅ የሚያደርግለት ግለሰብ ይፈልግ ነበር። እዚህ መሀል ላይ ነው የተገናኙት። የማድሪድ የመጀመሪያ ምርጫ ናቸው ራሱን የቻለ ትልቅ ጥያቄ ይመስለኛል። ስለዚህ ማኔጅ ሊያደርጉለት የሚችሉ ስንል ለምሳሌ እንደ ኪሊያን ኤምባፔ ያለ እንደ ቪኒሲየስ ጁኒየር ያለ ተጫዋችን ማኔጅ ለማድረግ ያለው ብቸኛው አማራጭ ምንድነው ሊሆን የሚችለው? ካንተ በተሻለ ከነዚህ ተጫዋቾች በተሻለ ስኬትን ማሳካት የቻለ አሰልጣኝን ማምጣት ነበር። ስለዚህ ማድሪድ ያንን ያደረገው ግን አሁንም ያልፈታቸው ጉዳዮች አሉ። አንደኛው የማጥቃት ባላንሱ ነው። ሁለተኛው የአማካይ ክፍል ባላንሱ ነው። ለምሳሌ የማጥቃት ባላንሱ ስንል የማድሪድ የጨዋታ እንቅስቃሴ ግራ መስመሩ ላይ የተደበቀ ነው። ለምሳሌ ቪኒሲየስም ከዛ መስመር ነው የሚነሳው፣ ኪሊያን ኤምባፔም ከዛ መስመር ነው የሚነሳው። ማድሪድ በቀኙ አያጠቃም። ፌዴ ቫልቬርዴ ነበር ይጠቀም የነበረው ሮድሪጎ ጉዳት ላይ ስለነበር ዲዮማንዴና መጥተዋል። ስለዚህ ከቀኝ እየተነሳ ባለፈው አመት አብዛኛውን ጌም በአርቢ ላይፕዚግ እዛ ቦታ ላይ የተጫወተ ተጫዋች የክለቡን ሪከርድ ሰብረው አምጥተዋል። ግን አሁን ሌላኛው ጥያቄያቸው የሚሆነው ምንድነው? ማድሪድ ስኬታማ ሲሆን በሮናልዶ በነ ካዜሚሮ በነ ሞድሪች ዘመን አንድ የጌሙን እያንዳንዱን ሂደት የሚቆጣጠር ተጫዋች ነበረው። ካዜሚሮ እንደሚለው እሱ ኳሱን አፍጥኑ ሲለን እናፈጥናለን፣ ዝግ ሲያደርጉ ዝግ እናደርጋለን የሚልለት ክሩስ ወጣ። ክሩስ ከወጣ በኋላ ማድሪድ ምንም ዋንጫ አላሳካም። ስለዚህ ያንን ሰው ስላጡ ሮድሪን ሊያመጡ ሞከሩ፣ አልተሳካም። ሮድሪ ወደ ባርሴሎና ሊያመራ ነው። ይሄንን ሺፍት መድፈን ይፈልጋሉ። አሁን አርዳ ጉለርን በጥልቅ ስፍራ ማጫወት፣ በርናርዶ ሲልቫን በጥልቅ ስፍራ ማጫወት የሚሉ ፖይንቶች አሉ። ጌሙን ቴምፖ ሴት የሚያደርግ ተጫዋች ፈለጋ። ማድሪድ ይሄንን ሳይሸፍን ሞሪኒዮን ስላመጣ ብቻ ተአምር እንዲያመጣ ራሳቸውም ጆዜ እንደሚሉት ስሜ ጆዜ ሞሪኒዮ ስለሆነ እኔ ሃሪ ፖተር አይደለሁም ማጂሺያን ልሆን አልችልም ብለዋል ከዚህ ቀደምና ይሄን የባላንስ ጥያቄ ሳይመልስ የውድድር ዘመኑ ሊጀምር ነው። የስፔን ሚዲያዎች እድሎች አሉ ማድሪድ አማካይ ሊያስፈርም ይችላል። ዙቢሜንዲ፣ አዳም ዋርተን ስማቸው እየተያዘ ነው በስፔን ሚዲያዎች። ግን ቀላል አይሆንም። ለኔ ምንድነው ሚዛን የሚደፋው ነገር ባርሴሎና ቅድም ስለ አርሰናል ስናወራ ያወራ ነው ስቴቢሊቲ ያለው እዛ ላይ ሮድሪን እየጨመረ እናነሳዋለን። እሷ ምናልባት የማድሪድን ስንጨርስ ነው አንተ ምናልባት ቅድም አንድ ሲያነሳ የነበረው ጉዳይ አለ። የዚህ የአሰልጣኝ ጆዜ ወደ ሪያል ማድሪድ መሄድ መቼስ ከዚህ ከአሰልጣኝ ዚዳን በኋላ ወይም ደግሞ ከካርሎ አንቸሎቲ በኋላ የነበረው የቡድን መንፈስ ሙሉ በሙሉ የተናደ ነበረ። ስለዚህ የሚመጡት አሰልጣኞች ደግሞ ልምድ ያላቸው አሰልጣኞች ናቸው። ምክንያቱም ሪያል ማድሪድ ምንም ጥያቄ የለውም የዓለም ከዋክብት ተጫዋች ብቻ ሳይሆን የትኛው ማሰልጣኝ በሪያል ማድሪድ ውስጥ ማሰልጠን ይፈልጋል።
ምንም ጥያቄ የለውም። እንግዲህ የኚህ የክለቡ ታላቅ ሰው እድሜ የጠገቡ ፍሎሬንቲኖ ፔሬዝ አንዱ የሚያነሱት ጉዳይ የዚህ የዲሲፕሊንና ጠንካራ ስነ ልቦናን መመለስ የሚያስፈልገው ሰው ማን ናቸው የሚሉትን ጉዳዮች ሲያነሱ ነበር። አሁን ከጆዜ በላይ ለቡድኑ ትልቅ ግብአት ያሉት አሰልጣኝ የለም የሚል ነው እዛ ደረጃ የደረሱትና አሰልጣኝ ጆዜ ሞሪንሆ መቼስ በሪያል ማድሪድም ባለፉት አመታት ባሳለፉባቸው ጊዜ ከዛ በተረፈ ደግሞ በቼልሲም በማንቸስተር ዩናይትድም እንደዚህም የብዛም ይነስም ጥሩ የውድድር ዘመን ባያሳልፉም በቶተንሃም ሆትስፐርና ወደ ሀገራቸው ፖርቹጋል ሄደው የማሰልጠን እድል ነበራቸው። በቱርክም ሄደው ነበር። ጋላታሳራይ ላይ ነበሩ አይደለ? ፌነርባሽ ነበሩ። ከዛ መልስ ደግሞ እኛ አሰልጣኝ ወደ ሪያል ማድሪድ እንዴት ሊመለሱ ቻሉ? ጆዜ የሚባሉ ሰው ወረዱ የተባሉበት ዘመንን የማስታውሰው በጆዜ ልክ ስለማስታውስ ነው። በሪያል ማድሪድ ልክ፣ በማንቸስተር ዩናይትድ እንደዚሁም በቼልሲ ልክ ስለማስባቸው ሮማን ያሰለጠኑበት ዘመን ላይ በብዙዎች ትችትን አሰንዝሮባቸው ነበር። እንዴት ጆዜን የሚያክል አሰልጣኝ ወርደው ሮማን ያሰለጠናሉ? በሊግ ውስጥ ከ1 እስከ 3 የሚወዳደሩ የሚፎካከሩ ትልልቅ ክለቦችን የሚያሰለጥኑ ታላቅ አሰልጣኝ ሮማ ሲደርሱ የጆዜ ነገር አበቃላቸው። አሁን እድል ተሰጥቷቸው ወደ ታላቁ ሪያል ማድሪድ መመለሳቸው ምን ይነግረናል? ይሄ ራሱ ምክንያቱም ብዙ ነገር ነው። አዳዲስ ተጫዋቾችን ቅድም ዳኒ የጠቀሳቸው ተጫዋቾች አሉ። እነሱን ማኔጅ አድርጎ ከቪኒና ከክሊያን ኢምባፔ ጋር ማስተጋበሩስ ራሱ ምን አይነት ፈታኝ ነው ይደርሳል። ባለፈው እንደውም ዳኒ ጋር ስናወራ የነበረው የጆዜ እይታ ተለውጧል። አሁን ነው አዲሱን ጆዜ ሞሪንሆ እናያለን። በእግር ኳሱ ሳይሆን ከእግር ኳስ ከሜዳ ውጭ ያላቸው ባህሪ ሙሉ በሙሉ ተቀይሯል። ለየትኛውም ተጫዋች ቆራጥ ናቸው። እንደውም እናስታውስ ከሆነ አንድ ጊዜ እኮ በቼልሲ ቤት የጸጉር ስታይላቸውን ቀይረው የወታደር አመራር ይዘው የመጡበትን ዘመን አስታውሳለሁ። ጆዜ ራሱና ከጸጉር ቁርጣቸው አንፃር እና በየዘመኑ እንግዲህ ጆዜን አሁን እድሜያቸው ስንት ሆነ? አሁን 63 ያ ከባድ እኔ ካስታውሳችሁ አንቸሎቲ ወደ ኤቨርተን ሲመጡ አንቸሎቲ ወርደው ነው ኤቨርተን ወጥቶ የሚባል ጥያቄ ሲነሳ እንደነበር እናስታውሳለን አይደል? ኤቨርተን እንግሊዝ ሲመጣ ከዛ ናፖሊ እኮ ፖርቶ ማን ነው እንትን ሮማም ሲሄዱኝ አሰልጣኝ ጆዜም ወረዱ የተባለበት ዘመን ነው። እንዲህ አይነት ጊዜዎች አሉ። ለኔ ይሄ ወደ ማድሪድ መመለስ ለአሰልጣኙ ትልቅ እድል ነው። ልክ አንቸሎቲ ወደ ማድሪድ ከተመለሱ በኋላ የተጠቀሙትን እድል ተመልክተናል። ያን በሚገባ የሚጠቀሙ ከሆነ ምናልባት የአሰልጣኝነት ዘመናቸው ከዚህ በኋላ የጆዜ ማጠናቀቂያ ላይ እንደመሆኑ መጠን ለሳቸው ትልቅ እድል ነው። ግን ቀላል የሚባል ፈተና የሚጠብቃቸው አይመስለኝም። በነገራችን ላይ ማድሪድ ነጥለን ካነሳ ነው የላሊጋውን ዋንጫ ላሊጋው ላይ ዶሚኔት እንዳደረገ ቡድን ከላሊጋው ዋንጫ ጋር ያለው ቅርበት እንደምናስበው አይደለም። ማለት እኔ አንዳንዴ ማድሪድን ሳስብ ሰው ውስጥ የሚቀረጸው የአውሮፓ ሻምፒዮንስ ሊግ ዋንጫ ነው። ለዛ የተፈጠረ አይነት ቡድን ነው። ቅድም ዳይ ለማንሳት ሞክሯል። እኔ የሪያል ማድሪድ የስኬት ዘመናትን ካስታወስናቸው ከጨዋታ መንገዳቸው ጋር አብሮ የሚመጣጠን አይደለም። ማንም ሰው ስለ ማድሪድ የጨዋታ መንገድ ይሄ ነው ፍልስፍናው፣ ይሄ ነው ጨዋታው ሲል አትመለከተው። በቃ ማድሪድ ተከታታይ የአውሮፓ ሻምፒዮንስ ሊግ አንስቷል፣ 16 ጊዜ የማይነካ ቡድን ሆኗ ሲል ትሰማለህ። ይሄ ደግሞ የትኛውም አሰልጣኝ ቢቀየር ከዚህ የተለየ ነገር አላሳየንም። ምናልባት ግን ፍሎሬንቲኖ ፔሬዝ በቅርብ ነው እንግዲህ የፕሬዚዳንታል ምርጫ ተካሂዶ ድጋሚ የተመረጡት። በቋሚነት ባርሰሎና እያደረገ እንዳለው የላሊጋውን ዋንጫ የሚያሳካላቸው ሰው ግን ይፈልጋሉ። እሱን ግን ማግኘት አልቻሉም። ባለፉት 25 ዓመታት ማድሪድ 7 ዋንጫ ብቻ ነው ያሳካው ለሊጋው። ባርሰሎና 13 ዋንጫዎችን አሳክቷል። ከቀደመው ዘመን ጋር ካነጻጸረው ይሄንን ቁጥር ባርሰሎና በየጊዜው ላሊጋው ላይ ያለው የበላይነት በጣም እየተጨመረ መጥቷል። ባለፉት 2 ዓመታት አንስቷል። ይሄ ማለት በ21ኛው ክፍለ ዘመን 3 ተከታታይ የላሊጋ ዋንጫ ተነስቶ ያቅም ባርሳ ይሄን ለማድረግ ነው ስራዎችን የጀመረው። እና እንዲህ አይነት ነገሮችን ደምረን ካየ ነው ፈተናው ለአሰልጣኝ ጆዜ ሞሪንሆ ቀላል ይሆናል ብዬ አላስብም። ከዛ ውጭ እኔ የጆዜን ቡድን የምጠብቀው በቃ አረረም መረረም ሰውየው ወደ ሮማም ወደ ፌነርባችም ሄደዋል አይደል? ወደ ቤኔፊካም ሄደዋል። ከዚህ መልስ ያሉት ሞሪንሆ ምን አይነት ቡድን ያሳዩናል የሚለው በጉጉት የምጠብቀው ነው የሚሆነው። አሁን የዚህኛው ዘመንና እሳቸው ከታላላቅ የአውሮፓ ሊጎች የተሰናበቱበት ዘመን ያለው እግር ኳስ ፍልስፍና በተወሰነ መልኩ ቢሆን ተቀይሯል። በጣም ልዩነት አለውና እኔ ጆዜ አሁን በዛ በመናቃቸው መልክ መተው ማድሪድን ወደ ዋንጫ የሚያበቁ ከሆነ እንግዲህ አብረን እናያለን፣ ግን አይመስለኝም።
ምናልባት በአውሮፓ ሻምፒዮንስ ሊግ ላይ የነበራቸው ኢምፖሴሽን ከኳስ ጋር የነበራቸው እሳቤ ስለመቀየሩ የሚያሳብቁ ቁጥራዊ መረጃዎች አሏቸው። ያንን በማድሪድ ማምጣቱ ከባድ ነው። በተለይ እንደ ባርሴሎና ላይ ኢምፖሴሽን በጣም ከባድ ከሆነ ቡድን ጋር በመታደርገው ፍልሚያ መድገም ከባድ ነው። ግን ተፋላሚ ቡድን እንደሚሰሩ በነገራችን ላይ እርግጠኛ ነገር ይቻላል። ኳስ የሚጫወት ቡድን መስራት እንደሚችሉ ቸልሲ ድጋሚ ከመጡ በኋላ አሳይተናል። በጣም ቆንጆ ቡድን ከዋንጫ የታጀበ። ግን እኔ የማድሪድ ሰዎች ግን ትንሽ ያልገቡኝ እኔ አሁንም ያልገባኝ ጉዳይ የጆዜ ሞሪኒዮ የቀደመው የማድሪድ ቆይታቸው ከአንድ የላሊጋ ዋንጫዎች በስኬት የታጀበ አይደለም። እኔ የሚገባኝ እሱ ነው። ምናልባት ያዘመን ግን በጣም 100 ነጥብ የሰበሰቡበት ከ120 በላይ ግብ ያስቆጠሩበት በመከላከል ጠንካራ የነበሩበት ያን ጠንካራ ባርሴሎና ያስቆሙበት አመት መሆኑ ሊገለጽ ይችል ይሆናል። ግን ያ ስብስብ ከምንም በላይ በጣም አስፈሪ የነበረ ስብስብ ይሆናል። እነ ሜስት ኦዚል ወደ 17 አሲስት ያደረጉበት እነ ሰርጂዮ ራሞስ የነበሩበት ሲአርሰን ብቻውን ታምር ሚስት ይሄ ፒካቸው ላይ ያሉ ተጫዋቾች የነበሩበት ስብስብ ነው። ስራው ግን ፍሎሬንቲኖ ፔሬዝ የሰጡት እቅድ ለጆዜ የባርሴሎናን ዶሚናንስ ማቆምና ለምሳሌ 8 አመት ከጆዜ በፊት ያ ቡድን ከ16ቱ ጥሎ ማለፍ ሻምፒዮንስ ሊግ አለ። በጆዜ ስር 3 ሴሚ ፋይናል ያውም አንዱ ሴሚ ፋይናል ከባየር ሙኒክ ጋር የወደቁት ሮናልዶ፣ ካካ እና ራሞስ ፔናልቲ ስተው ነው። ይሄ እድለቢስነት ነው። ለምሳሌ ያ ቡድን ፍጻሜ 100 ነጥብ የሰበሰበበት አመት 121 ጎል ያስቆጠረበት ሲዝን ሻምፒዮንስ ሊግ ዋንጫውን ማንሳት የሚገባበት ሲዝን ነው። ግን ሊትል ቢት ነገሮች እንዴት ልዩነት እንደሚፈጥሩ አይተናልና ምንድነው የሚሉት ለቀጣዮቹ ዘመናት ማድሪድ ላመጣው ስኬት ፋውንዴሽኑን ያመጣው ጆዜ ነው የሚል እምነት አለ በማድሪዲስታዎች። አሁንም እየተፈለገ ያለው ከውድቀት ዘመናቸው በኋላ ያንን ፋውንዴሽን መገንባት ይመስለኛል፣ ግን ከዋንጫ ጋር ያው ሰዓታችን እየተጠናቀቀ ነው። የባርሴሎናን ይሁን ነገር ብለን እንውጣ። ምክንያቱም የሪያል ማድሪድን ጉዳይ አደማንበት። ያው የአሰልጣኝ ጆዜ መመለስ ያው ትልቅ እንደምታ ስለሚኖረው ነው። አሰልጣኝ ሃንስ ፍሊክ እንግዲህ ለቀጣዮቹ 3 አመታት በሚባል ደረጃ ቀደም አንተም ስታነሳው ነበር በዚህ በ21ኛው ክፍለ ዘመን ላይ በስፔን ላሊጋ ታሪክ እንግዲህ ታሪክ ይሰራሉ የሚለውን ጉዳይ እየተነሳ ይገኛል። ያው መቼስ ባለፉት ዘመናቶች የሁለቱ ክለብ የባላንጣነት ጉዞ አሁንም እንደቀጠለ ነው። አሁን ሌላኛው ተቃራኒ ወይም ደግሞ ተቀናቃኝ ትልቅ አሰልጣኝ ወደ ስፔን መምጣታቸው የሃንሲ ፍሊክ ትልቅ ተገዳዳሪ ይሆናሉ ብዬ ገምታለሁ። ምንም ወደድክም ጠላህም ሪያል ማድሪድ በየትኛውም አሰልጣኝ ለባርሴሎና ይመለሳል ብዬ አልገምትም። ምክንያቱም ዘንድሮ ደግሞ የስፔን ላሊጋ አንዱ አሟቂ የሚሆነው የሁለቱ አሰልጣኞች መኖር አሰልጣኝ እንግዲህ እኔ ትልቁ ድክመት ፍርሃቴ እንግዲህ የዝውውር ስጋትና ስኬቶቹ ናቸው። አሁን ላይ ባርሴሎና ዝውውር ላይ የቆመ ይመስለኛል። እንደው የሌዋንዶስኪ መውጣት ከዛ በኋላ ደግሞ የፌራን ቶሪስ ደግሞ ፒኤስጂ ላይ ኦልሞስት ጨርሷልና በሱ ተተኪ አልቫሬዝ አለመምጣት የባርሴሎናን የፊት መስመር አያሳሳውም ወይ የሚሉ ጉዳዮች እየተነሱ ይገኛሉ። በዚህ ጉዳይ ተወሰነ ብለን መጨረስ እንችላለን። ያ ብዙ ማለት ሰዓትም የለንም። ስለዚህ ሮድሪን ማስፈረም በራሱ ቢግ ቦነስ ነው። ግን አጥቂ ክፍሉን በአልቫሬዝ ካልተሳካ ፋብሪዚዮ ዛሬ እንዳለው ሉዊስ ሱዋሬዝን ከስፖርቲንግ ለማምጣት እቅድ ያላቸው ለኔ አጫወት ምቹ ነው ብለዋል ተብሏል። አሰልጣኝ አንሰፍሊክ እንደ ሁለተኛ አማራጭ ግን ሮድሪን ማምጣት በራሱ የኃይል ሚዛኑን መለወጥ የሚችል ዝውውር ነው። ስቴብል ቡድን ነው ባርሴሎና። ማጥቃት ክፍሉ ላይ ጥቂት ለውጦችን ማድረግ የሚችለው መስመር ላይ ባካፕ አዘጋጅቷል። ለኔ አሁንም የተሻለ እድል ይዘው ነው የውድድር ዘመኑ የሚጀምሩት። 30 ሰከንድ ለመጠቀም ባርሴሎና ፍጹም የማሸነፍ ስነ ልቦና ያለ ቡድን ነው። ዓለም ዋንጫን ካነሳን ብዙዎቹ ከባርሳ የተመረጡ ናቸውና ይሄ የአሸናፊነት ነገሩ አሁን ለባርሳ በጣም የተመቻቸበት ዘመን ነው። ይሄ ማለት ግን ከጆዜ ቀላል ፈተና ይጠብቃቸዋል ማለት ሳይሆን እንደ ስብስብ ካየው አሰልጣኙ ደግሞ ሃንስ ፍሊክ ናቸው። ብዙ ችግር ያለበት አሰልጣኝ አይደለም። ሌላ ጊዜ በደንብ እንመለከተዋለንና እንዳልከው ሌቫንዶቭስኪ መተካት ትልቁ የቤት ስራቸው ሊሆን ይችላል። መከላከል ላይ ባካፕ ያስፈልጋቸዋል። እንዲህ አይነት ነገሮች ተደምረው ባርሳን ወጣ ገባ ሊያደርጉት ይችላሉ። ግን እኔ አሁንም በጣም አስፈሪው ቡድን በግሌ ባርሴሎና። በጣም አሪፍ ቆይታ አደረግን። ጥሩ ቆይታ የሚባል ነው። መቼስ የዚህ የአርብ ምሽት ቆይታችን የተለያዩ የአውሮፓ ሊጎች ላይ የምንዳሰስበት ነው። ሀብለን ጀምረናል። እንግዲህ ቀጣይ ሳምንት የተለያዩ ሊጎች ይጀምራሉ። ነገ ስፔን ላሊጋ ይጀምራል። እሁድ 11 ሰዓት ላይ የሚጠበቀው የኮሚኒቲ ሺልድ ዋንጫ በማንቸስተር ሲቲና በአርሰናል መካከል የሚደረግ ነው። ይገደብ አባይ፣ ዳንኤል መምሩና አንተነህ ሲሳይ አብረናችሁ ቆይታ አደረግን ከመላው የስርጭት ባለሙያዎች ጋር። መልካም ምሽት ይሁንላችሁ።